ጤና ይስጥልን ተመልካቾች፣ እንደምንሰምታችኋል። ጤናው ቤቶ ዝግጅታችን ይዘን ቀርበናል። በዛሬው ዝግጅታችን ትንባሆ የማይጨስበት ቀንን በማስመልከት የትንባሆ መዘዙን እንዲሁም የሚደረግበትን ቁጥጥርና ከዚሁ ጋር በተገናኘ ደግሞ የተገኙ ውጤቶችንም የምንመለከት የምንቃኝ ይሆናል። ለዚህም ሁለት እንግዶችን ነው እዚህ ስቱዲዮአችን የጋበዝ ነው። እንኳን ደህና መጣችሁ እያለሁ በየተራ አስተዋውቃለሁ። ከኔ በቅርበት አሸናፊ ደመቀ ይገኛሉ። በአዲስ አበባ ምግብና መድኃኒት አስተዳደር ባለስልጣን የትንባሆ ቁጥጥር አስተባባሪ ናቸው። እንዲሁም የህብረተሰብ ጤና ባለሙያ ናቸው። እንዲሁም ከኔ ራቅ ብለው ዘላለም መንግስቱ ይገኛሉ። በማቴዎስ ወንዱ የኢትዮጵያ ካንሰር ሶሳይቲ የፕሮግራም ዳይሬክተር ናቸው። ለሚነሱ ጥያቄዎች በቂ የሆነ ሙያዊ ምላሽ እንደሚሰጧችሁ ተስፋ አደርጋለሁ። ለተሳትፏችሁ ስልክ ቁጥራችን መጠቀም ትችላላችሁ። 011 551 2080 ደግመዋለኝ 011 551 2080 በመደወል ጥያቄ፣ ሀሳብ፣ አስተያየቶቻችሁን ማድረስ ትችላላችሁ። የማታ ወርቅ ብርሃኔ የእናንተን ጥያቄዎች በመቀበል ወደኛ ታስተላልፋለች። ወንዶሰን ጥላሁን ውይይቱን እየመራው አብሬያችሁ የሚቆይ ይሆናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን እንድትሆኑ በአክብሮት እንጋብዛለን። ከመልእክት በኋላ ተመልሰን እንገናኛለን። ከደስታው ድባብ ሳይወጡ ዘና ብለው ሳይጨነቁ በየትኛውም የስልክ አማራጭ እጅግ ቀላልና ግልጽ የነዳጅ መክፈያ መንገድ ኮፔይ ኢብር። አስፈላጊውን መረጃ ማስገባቱን ለነዳጅ ማደያ ባለሙያ ይተውት። ከርሶ የሚጠበቀው የሚደርሶትን የክፍያ ማረጋገጫ ላይ ያለውን የገንዘብ መጠን ትክክለኝነት ካረጋገጡ በኋላ የሚስጥር ቁጥሮን በማስገባት ክፍያውን ማጽደቅ ብቻ ነው። ዛሬውኑ ከፕሌይ ስቶር ወይም ከአፕ ስቶር አውርደው ይመዝገቡ። ነዳጅ መሙላትስ በኮፔይ ኢብር። አባዬ ስንት ዓመት ነው? 50 ሊሞላኝ ነው። 50 ዓመት ብዙ ነህ። እኔ አንተ ላይ ደርሳለሁ። ከኔም በላይ ታልፋለህ። አንተ ያኔ ትኖራለህ? እኖራለሁ። እኔ ባልኖርም መድን ሁሌ ይኖራል። መድን ማን ነው? የንብረቶቻችን ጠባቂ የሆነው የኢትዮጵያ መድን ድርጅት ነው። አሁን ግባ እንዳይረፍድብህ። በኋላ ስለ ኢትዮጵያ መድን ድርጅት በሰፊው እነግርሃለሁ። ክፉ አይንካችሁ። ቤተሰብ ከችግር የሀገር ሀብት ከአደጋ እንዲጠበቅ ለበርካታ ዓመታት ለሀገርም ለወገንም ዋስትና ሆነናል። ዓመታት ሲያልፉ ሀገር በሥራ እኛ በዋስትና። አስተማማኝ አጋሮ የኢትዮጵያ መድን ድርጅት። በአዲስ አበባና በክልል ከተሞች ፍሊንትስቶን ሆምስ ለናንተ። ሜይ 31 እንደ አውሮፓውያን አቆጣጠር በእኛ አቆጣጠር ደግሞ ግንቦት 23 የዓለም ትንባሆ የማይጨስበት ቀን ይከበራል። ይህንኑ በማስመልከት ነው እንግዲህ ዛሬ ዝግጅታችንን ከዚሁ ከትንባሆ ጋር የተያያዘ ለማድረግ የወደድ ነው። የዘንድሮ የዚህ ቀን አከባበር ላይ መሪ ቃሉ ምግብ እንጂ ትንባሆ አያስፈልገንም የሚል ነው። ስለዚህ ትንባሆ የማያስፈልግ ነገር ስለመሆኑ የሚገልጹ እንደገና ደግሞ ለምግብ የተለየ ትኩረት መስጠት እንደሚያስፈልግ የሚያነሱ ነገሮችን ማስተውለናል። የዓለም ጤና ድርጅት ባወጣቸው መረጃዎች ዘላለም የሚነግሩን ነገር ይኖራል ከዚሁ ከቀኑ ጋር አያይዘው። እሺ፣ አመሰግናለሁ። ያው በዓለም አቀፍ ደረጃ እንግዲህ ትንባሆ በተለይ በከፍተኛ ደረጃ የሚመረትባቸው ሀገሮች አሉ። እነዚህ ትንባሆ በከፍተኛ ደረጃ የሚመረትባቸው ሀገሮች አምራቾቹን በተለይ ገበሬዎቹን በከፍተኛ መጠን እየጎዳ ነው ያለው። ከዛም በተጨማሪ ደግሞ ሁላችንም በአሁኑ ሰዓት እንደምናስተውለው በዓለም አቀፍ ደረጃ የምግብ ችግሮች እየተከሰቱ ነው ያሉት። ምናልባት እነዚህ ሁኔታዎች ከኮሮና ጋር የተገናኙ ከዓለም የአየር ሁኔታ ለውጥ ጋር የተገናኙ ሊሆኑ ይችላሉ እና ሌሎችም ምክንያቶች ይኖራቸዋል። ስለዚህ እነዚህ ሁኔታዎች ባሉበት ሁኔታ ደግሞ ያለው አነስተኛ መሬት ላይ ትንባሆ የምናበቅል ከሆነ
ምግብ ምርት ላይ ጫና ይፈጥራል ማለት ነው። ስለዚህ ያን አስመልክቶ ነው እንግዲህ በዚህ ዓመት የሚከበረውን የዓለም ትንባሆ የማይጨስበትን ቀን የዓለም የጤና ድርጅት ትኩረት እንዲያደርግ የተፈለገው እዚህ ርዕስ ላይ ነው ማለት ነው። መልካም አሸናፊ የሚጨምሩልን ነገር ይኖራል? እንደው እንዲህ አይነት ቀኖች መከበራቸው ምን ምን ዓላማዎችን ለማስፈጸም ጠቀሜታ ይኖራቸዋል የሚሉትን ነገሮች እንመልከት እስኪ። እሺ አመሰግናለሁ። ቀኑን ስናስብ ምናልባት ለአንድ ቀን ብቻ ሲጋራን ማጨሳችንን እናቁም የሚል መልእክት አይደለም ያለው። ይሄንን ቀን ምክንያት በማድረግ የተለያዩ የግንዛቤ ስራዎችን እንሰራለን። በአጫሹም ላይ የማያጨሱ ሰዎች ላይም መጠቃት ስለሌለባቸው ትንባሆ በሰው ልጆች ጤና ላይ፣ ማህበራዊ ህይወት ላይ እንዲሁም በኢኮኖሚ ላይ ከዛም አለፈ ሲል በአንድ ሀገር አስተዳደር ስርዓት ላይ የሚያደርሰውን ጫና የማሳወቅ ስራዎችን ነው የምንሰራው እንጂ ለአንድ ቀን ብቻ ሲጋራ አይጨስም ሳይጨስ የሚዋልበት ቀን ተብሎ እንደማይወሰድ ያው አድማጭ ተመልካቹ በዚህ አጋጣሚ ማወቅ አለበት። በደንብ መረዳት የሚያስፈልገው ከዚህ አኳያ ነው። ግንዛቤ መፍጠር፣ ሌሎች እንቅስቃሴዎችና ንቅናቄዎችን የማፋፋም ነገር ይኖረዋል አይደል? በትክክል ምናልባት ስለ ግጅቱ ማውራት አስፈላጊ ከሆነ ከዚህ በፊትም በ2014 ዓመተ ምህረት ላይ በከፍተኛ ሁኔታ ነው ይሄንን ንቅናቄ የሰራ ነው። በዚህ ዓመት ላይ ሞር የኮሚኒኬሽን ስራ ላይ እናተኩራለን። ለምሳሌ ግንዛቤው ምን ላይ በሚዲያዎች ላይ መተላለፍ አለባቸው። ከዚህ ውስጥ ከሚዲያ ኮሚኒኬሽን ውስጥ አንዱ የመስቀል አደባባይ ስክሪኖችን ያው እንጠቀማቸዋለን። በተለያዩ አደባባዮች ላይ የኤግዚቢሽን ስራዎች በዚህ ሰዓት ላይ እየሰሩ ያሉ ሁኔታ አለ። ለምሳሌ በ11ዱም ክፍለ ከተማ ላይ የንቅናቄ መድረኮች አሉ። እንደማጠቃለያ ደግሞ የ11ዱም ክፍለ ከተማ ሰብሰብ አድርገን በሰኞ ዕለት የራሳችን የሆነ ሰፊ ከንግዱ ማህበረሰብ ጋር የምናዘጋጀው የንቅናቄ መድረክ አለ። ከዛ ሜሰርቲዋን ወይም በእኛ ሚያዝያ 23 ላይ የምንሰራቸው ግንቦት 23 ላይ የምንሰራቸው የግንዛቤ መድረኮች አሉ። ይሄ ነው የኛ ዝግጅት። ቅድመ ዝግጅቱን ያው አጠናቀናል። በጣም ጥሩ። ስለዚህ በዚሁ አጋጣሚ ተጠቅሞ ህብረተሰቡ ትንባሆ በጤና ላይ የሚያደርሰውን ጉዳት በደንብ እንዲረዳው፣ ማህበራዊ ጫናውን በደንብ እንዲገነዘብ እንዲሁም መተባበር ባለበት ሁኔታ ላይ እንዲተባበር መልካም አጋጣሚ ነው እንደማለት ነው አይደለም? እንደዛ ነው የምንወስደው። ያው እንደዛ ነው የምንወስደው። አዎ መልካም። የጤና ጉዳቶችን እንመልከት እስኪ። ምን ሊሆኑ ይችላሉ የሚለውን ማሳያዎችን እያየን ብንመለከት ጥሩ ይመስለኛል። ዘላለም እንግዲህ ሰፊ የሆነ የጤና ጉዳቶች እንዳሉት ይነገራል የትንባሆ እና እስኪ ምንድን ነው ሊሆኑ የሚችሉት ጉዳቶቹ የሚለውን እንመልከት እስኪ በየተራ። እንግዲህ ለዘላለም ቅድሚያ ልስጥ ብዬ ነው። ትንባሆ እንግዲህ ቅድም እንዳልከው አሸናፊ እዚህ ጋር መሆን ይችላሉ። ኢኮኖሚያዊ ጫናዎች ያስከትላል ሰፊ የሆኑ ከዛም ባለፈ ግን አጠቃላይ የጤና ችግሮች ያስከትላል። በዋነኛነት ያው እዚህ ስዕሉ ላይ እንደምንመለከተው ሙሉ አካላችን ላይ ያለው አካላዊ የጤና ችግሮችን ከአእምሮ ጤና ጀምሮ ሊያስከትል ይችላል። የማይተላለፉ ህመሞች በተለይ ካንሰር፣ ስኳር የመሳሰሉትን ሌሎችም አይነት ብዙ የጤና ችግሮችን ያመጣል። ምናልባት ያው በቀጣይነት ማየት እንችላለን እያሳለፍን የሚያመጣቸውን ችግሮች እንግዲህ በየተራ በደንብ ማየት የምንችል ይመስለኛል። አሸናፊ መጨመር የሚፈልጉት ሀሳብ ካለ ይቻላል። ምናልባት ቀደም ባለው ምስል ላይ እንዳየነው ከሆነ ሲጋራው አለ፣ ይዟል፣ እያጨሰ ነው። ከአፍ ነው የሚጀምረው፣ ይስባል፣ ያስወጣዋል። ይሄ አጫሹን ብቻ አይደለም የሚጎዳው። ለምሳሌ አካባቢ ላይ ያሉ ሰዎች እኩል ከአጫሹ ጋር እኩል የሆነ የጤና ችግሩን ይጋሩታል። ለምሳሌ ተላላፊ ያልሆኑ በሽታዎችን ያው ያስከትላል ብለናል። ለምሳሌ ከራስ ፀጉር እስከ እግር ጥፍር ድረስ ያሉ የአካል ክፍሎች የማይጠቃ የአካል ክፍል የለም በዚህ በትንባሆ ምክንያት። ስለዚህ አቶ ዘላለም እንዳለው የጤና ችግር አለ። የጤና ችግር ስንል በቀላሉ ታክሞ ሊድሩ የማይችሉ ከፍተኛ ወጪ ሊያስወጡ የሚችሉ
ለረጅም ጊዜ ከሰውየው ላይ ጫና እየፈጠሩ የሚኖሩ አይነት። ስለዚህ በቀላሉ ሊታከሙ ሊድኑ የሚችሉ አይደለም። ያንን ህይወትን ለማቆየት ደግሞ ከፍተኛ ገንዘብ ነው ሊወጣ የሚችለው። ይሄ አንዱ ነው። ሁለተኛ ማህበራዊ ቀውስ ነው። ይህ ሰውዬ እያጨሰ ነው እንደምታየው ከሆነ ይሸታል፣ ሽታ አይለቀውም። ስለዚህ ይህንን ሽታ ይዤ ማህበሩ ላይ ሰው ላይ እንዴት ነው ልቀላቀላለሁ ነው እንትን የሚለው። ሁለተኛ ይሄ ነው። ጥርሱ ላይ የሚያደርሰው የራሱ የሆነ ጫና አለው። በምስል እንየው። ቀጣዮቹ ምስሎች ብናይ በተለይ ጥርስ አፍ አካባቢ ያሉትን ችግሮች በደንብ ያሳይልናል። ምናልባት ብዙ ጊዜ ከማጨስ ጋር ሲያያዝ ሳምባ ነው ቀድሞ የሚመጣው። ብዙ ጊዜ የሳምባውን ጉዳይ ትንሽ እንየውና ሌሎቹን እንመልከታቸው ብዬ ነው። ከሳምባ እንጀምር። የልብም እንዳለ የምናውቀው የሚሰማ ነገር ስለሆነ የሳምባን ጉዳይ እንየው እስኪ። ሳምባን በተመለከተ ያው የሳምባን ስራ ነው የሚያስተጓጉለው። ለምሳሌ የሳምባ ካንሰር ወይም በተለምዶ የሳምባ ነቀርሳ የሚለው ነገር ለዚህ ዋናው መንስኤ ተባኮ ተብሎ ነው ትንባሆ ተብሎ ነው የሚወሰደውና ስለዚህ ባጭሩ የሳምባ ካንሰር ነው የሚያስከትለው። እዚህ ጋር የልብም ችግር የልብም ችግር ያው በልብ ላይ የሚያደርስ የልብ ጫና አለው። አይተ ከሆነ ይሄ አሁን ምናልባት የኖርማል የልብ ቅርጽ ላይ ሆን ይችላል ሞራ የለበሰ አይነት ነገር ነው የሚሆነው። ስለዚህ እዚህ ላይ የሚያደርሰው የደም ዝውውር ችግር ነው የሚኖረውና ስለዚህ በልብ ላይ የሚያደርሰው ተላላፊ ያልሆነ በሽታ ከፍተኛ የሆነ የልብ ችግር ነው። ምናልባት ተጨማሪ ምናልባት ዘላለም ሊነግሩን ይችላሉ። ተላላፊ ላልሆኑ ህመሞች ከሚያጋልጡ ምክንያቶች ተለይተው በኢትዮጵያም በተደረጉ ጥናቶች ይህንን ነገር ተጠቁሟል። የህብረተሰብ ጤና ኢንስቲትዩት እና ሌሎችም ባጠኗቸው ነገሮች ላይ የሚጨምሩልን ካለም እንየው። አዎ እንግዲህ ትንባሆ ዋነኛ የማይተላለፉ ህመሞች አጋላጭ ሁኔታ ነው። እዚህ ላይ እንደአነሳችሁት በተለይ ከልብ ጋር እና ከደም ስር ጋር የካርዲዮቫስኩላር የምንላቸው የጤና ችግሮች ያስከትላል። ድንገተኛ ሞት ከዚሁ ጋር ተያይዞ ሊያመጣ ይችላል። ከየደም ስር ጋር የተገናኙ ደግሞ እንደ ደም ግፊት፣ ስትሮክ የመሳሰሉትን የጤና ችግሮችም ሊያስከትል ይችላል ማለት ነው። ይሄ እንግዲህ ከልብና ተያያዥ የጤና ችግሮቹ የሚያስከትላቸው ናቸው። በፊት ባየነው ላይ ደግሞ ያው የመተንፈሻ አካል ችግሮችን በሙሉ ቅድም አሸናፊ እንዳለው ካፋችን ጀምሮ እስከ ሳምባችን ድረስ አየር የሚተላለፍባቸውን ቦታዎች ላይ በሙሉ ችግር ይፈጥራል፣ ካንሰር ያስከትላል ማለት ነው። እና እነዚህ ዋነኛ ችግሮች ናቸው። ቀደም ሲል የማይነካው የሰውነት ክፍል የለም ሁሉን የሚያጠቃል የሚል ነገር ተነግሮናል። ቀጣዮቹን ምስሎች በመመልከት ደግሞ ሌሎቹን ነገሮች ማየት የምንችል ይመስለኛል። ምናልባት ይሄ ከሽንትና የሌሎች ስርዓት ጋር የተያያዘ ነገር ይመስላል። ትክክል ነው። እንደተባለው ከራስ ጸጉር እስከ እግር ጥፍር ድረስ ብዙ የጤና ችግሮችን ያስከትላል ካንሰርን ጨምሮ። እዚህ ላይ እንደተገለጸው ያው በተለይ የፊኛ ካንሰር ከዛ ጋር ያሉትን አካላቶች ጉዳት፣ ኢንፌክሽን የመሳሰሉትን ነገሮች በትንባሆ ማጨስ ከዛ ቀጥታ ባናጨስም እንደተባለው ሌላ ሰው የሚያጨስብን ከሆነ ለነዚህ የጤና ችግሮች ልንጋለጥ እንችላለን ማለት ነው። መልካም ሌሎቹን እንመለከትና ከጤና ጉዳት ጋር ያለውን ነገር እናየዋለን። የአፍን በተመለከተ ቀደም ሲል እያነሳን ነበርና እስኪ አፍ ላይ በተለይ ትንባሆ የሚጠቀም ሰው አፉ ላይ የሚደርስበትን የጤና ችግር እንመልከተው እስኪ በምስል አስደግፈን። እዚህ ጋር እንደምታዩ ከሆነ ከንፈር ላይ ነው። ይሄ የከንፈር ካንሰር ሊሆን ይችላል። ከንፈር ላይ የሚያደርሰው የራሱ የሆነ ተላላፊ ያልሆነ በሽታ በረጅም ጊዜ ማለት ለረጅም ጊዜ ያው የማይድን አይነት ማለት ሙላ ትችላለህ በድፍረት እና ከፍተኛ ወጪ ላይፍን ሰስቴን ለማድረግ ለማቆየት ለሕክምናው ራሱ ከፍተኛ ወጪ የሚጠይቅ አይነት የበሽታ አይነት ነው የሚሆነው። ወደ ጥርስ ስንመጣ ጥርስ የመበለዝ ሁኔታዎች ይታያሉ። ይሄንን እንግዲህ ሰው እንግዲህ የተፈጥሮ የተሰጠውን እንደ ልቡ ፈገግ ማለት መሳቅ አይችልም። ስለዚህ ይህንን ይዞ ራሱን እየጨቆነ ነው። ሳይኮሎጂካሊ ማለት በስነ ልቦና ራሱ የሚጎዳ አይነት ሁኔታ ይፈጠራል። ምክንያቱም አፉ ምንድነው አፉን ከፍቶ ላይስቅ ይችላል። ይሄ ሰውዬ እንደ ልቡ እንትን ማለት አይችልምና ስለዚህ ይሄ የራሱ የሆነ የስነ ልቦና ጫና የሚያደርስበት እንትን ነው። ከበሽታው በተጨማሪ ከዚህ አካል ላይ ከሚያደርሰው በተጨማሪ ገጽታ ላይ ውበት ላይ የሚፈጥረው አሉታዊ የሆነ ጫና ይኖረዋል። ያ በተፈጥሮ ይዞት ያንን ውብ የተፈጥሮ አካሉን ያው ራሱ በፈጠረው እንትን ራሱ ፈቅዶ በፈጠረው ችግር ሱስ ያጣል። የተፈጥሮ ውበቱን እያጣ ነው የሚሄደው። እዚህ ጋር የትንባሆ
በጣም ከፍተኛ የሆነ ችግሩ ተብሎ የሚባለው ራሱም ተጠቃሚው ላይ ብቻ አለመቅረቱ ነው። ቀደም ሲል እንደነገሩ በአካባቢው ላይ ያለው የሚል ነገር አለ። ይሄ የጤና ችግር እንደው ሌሎችም ላይ ያለው ተጽዕኖ ምን ይመስላል የሚለውን ባጭሩ አንድ ዳታ ልንገር። ምናልባት ከዛ በኋላ የወጡ ሪፖርቶች ካሉ አላቅም። እስካሁን ድረስ የምናውቀው የዓለም ጤና ድርጅት ሪፖርት ነው። በየአመቱ የማያጨሱ ሰዎች ከሚያጨሱ ሰዎች በሚለቀቅ የጭስ የተነሳ 1.2 ሚሊዮን እና ከዛ በላይ የሆኑ ሰዎች ህይወታቸውን በዓለም ላይ ያጣሉ ነው የሚለው በአመት። እንግዲህ ምን ያክል አስደንጋጭ እንደሆነ ይሄ ለማናችን ግልጽ ነው። ያለምን ሲጋራ ማያጨሱ ሱስ የሌለባቸው በማያውቁት መልኩ ባላሰቡት መልኩ ሌሎች የሚለቁ ኢንቫይሮንመንቱ ላይ የሚለቁትን ጭስ ወደ ውስጥ በመሳባቸው ብቻ ህይወታቸውን ሊያጡ ይችላሉ። እኔ አንተ ሶስታችንም ሲጋራ ማናጨስ ሰዎች ልንሆን እንችላለን። በአካባቢያችን የሆነ ሌላ ሰው ግን እያጨሰብን ነው። የዚህ ጉዳት ሰለባ ልንሆን እንችላለን። እንደ ልድ ሆኖ ወይ እኔ ላይ ሊያርፍ ይችላል፣ ወይ አንተ ላይ፣ ወይ አቶ ዘላለም ላይ ሊያርፍ ይችላል። ስለዚህ አናውቀውም። ከዛ ውስጥ ከ1.2 ሚሊዮን ሰዎች ውስጥ እኛም እንደ ድል ሆኖ ልንገኝ ይችላል፣ ሊደርስብን ይችላል። ስለዚህ የትንባሆ ጉዳይ የአንድ ግለሰብ ጉዳይ አይደለም የሚባለው ለዚህ ነው። የማይጠቀመውንም ሰው ጭምር ህይወቱን ጤናውን ሊቀማ ስለሚችል ነው። ስለዚህ ለዚህ ምክንያት ተብሎ ይመስለኛል በህግ መደንገግ የሌሎችን ሰዎች ጤንነት የማስጠበቅ ኃላፊነት ስላለበት መንግስት እንዲህ አይነት ህጎች፣ ደንቦች፣ መመሪያዎች ወጥተው አፈጻጸማቸውን ክትትል የሚደረግባቸው። ስለ ህጎቹ ኋላ ላይ በደንብ እንመለከተዋለን። ይሄንን ካልን ህግ ማውጣት ለምን አስፈለገ የሚለውን ነገር እንደው ተጨማሪ ነጥቦችን አረፍ ብለን ከማስታወቂያ በኋላ ብናየው ጥሩ ይመስለኛል። ተመልካቾች ዝግጅታችን አሁንም ይቀጥላል። አብራችሁ እንድትሆኑ እንጋብዛለን። 011 551 2080 ላይ ደውሉልን። ተሞክሮ፣ ጥያቄ፣ ሀሳቦቻችሁን አጋሩን፣ አንሱ፣ ምላሽ ይሰጣችኋል። አብራችሁን ነው። ከደስታው ድባብ ሳይወጡ ዘና ብለው ሳይጨነቁ በየትኛውም የስልክ አማራጭ እጅግ ቀላልና ግልጽ የነዳጅ መክፈያ መንገድ ኮፔይ ኢብር። አስፈላጊውን መረጃ ማስገባቱን ለነዳጅ ማደያ ባለሙያ ይተውት። ከርሶ የሚጠበቀው የሚደርሶትን የክፍያ ማረጋገጫ ላይ ያለውን የገንዘብ መጠን ትክክለኝነት ካረጋገጡ በኋላ የሚስጥር ቁጥሮን በማስገባት ክፍያውን ማጽደቅ ብቻ ነው። ዛሬውኑ ከፕሌይ ስቶር ወይም ከአፕ ስቶር አውርደው ይመዝገቡ። ነዳጅ መሙላትስ በኮፔይ ኢብር። ቀናት ወራትን፣ ዓመታትን ሲወልዱ ወገን ለለውጥ ሀገር ለአዲስ ቀን በትኩረት ሲተጋ ለነገ ህልሙ ዛሬ ላይ ሲደክም ሩቅ አስቦ ቅርብ እንዳያድር የሚሰሩ እጆች አመድ እንዳያፍሱ የነጋዴውን፣ የባለ ሀብቱን፣ የአባወራውን፣ የእማወራዋን አደራ ተረክበን ለወገን መከታ ሆነን ከቆምንበት መንደር ሀገር ወገን ተቀይሮ ስናይ ኩራት ይሰማናል። ሀገር በሥራ እኛ በዋስትና አስተማማኝ አጋሮ የኢትዮጵያ መድን ድርጅት። ቴሌብር በብርሃን ፍጥነት የተወደደ በአጭር ጊዜ ውስጥ እጥፍ ድርብ የተራመደ አሁን ደግሞ አገልግሎቱ ይበልጥ እየላቀ ቴሌብር ሱፐር አፕን አስተዋወቀ። ቴሌብር ሱፐር አፕ የደህንነት አጥሩ ጠንካራ፣ በፊት ገጽና በጣት አሻራ የሚሠራ በውስጡ በርካታ መተግበሪያዎችን ይዟል። በአንድ የይለፍ ቃል ሁሉንም መጠቀም ያስችላል። ቴሌብር ሱፐር አፕ
ሂሳብ በወቅቱ ባለመክፈል የሚመጣ የክፍያ ቅጣትን ያስቀራል። በቂ ሂሳብ ከሌሎት የብድር አማራጭ ያቀርባል። አስታውሱ፣ በመክፈል ደረሰኝ ይሰጣል። በቴሌብር ሱፐር አፕ በአንድ ጊዜ የቡድን ክፍያ መፈጸም ይቻላል። ግብይት ሲፈልጉ በአቅራቢያው ያለውን የቴሌብር ወኪል ይጠቁማል። አንድ ሰማይ ለከዋክብት ሁሉ መድመቂያ፣ እልፍ ጉዳይ በአንድ መተግበሪያ። አሁኑኑ የቴሌብር መተግበሪያውን ያዘምኑ አሊያም አውርደው በመጫን ሽልማቶን ያግኙ። ቴሌብር ሱፐር አፕ ኢትዮ ቴሌኮም። ተመልካቾች ጤናው ቤቶ ዝግጅታችን ይቀጥላል። ትንባሆ ጋር በተያያዘ ጥያቄው ሀሳቦች ካሏችሁ ማንሳት ትችላላችሁ። ተሞክሮም ማጋራት ይቻላል። እንግዲህ የትንባሆ ቁጥጥር ከሚደረግባቸው ምርቶች አንዱ መሆኑ ይታወቃል። ለዚህ ለቁጥጥር እንዲጠቅም ይመስለኛል በሕግ የተደገፈ የወጣ ሕግ አለ። ምን ያህል እየተፈጸመ ነው የሚለው ወደ ኋላ ላይ በደንብ እናየዋለን። እስቲ እንደው የአዋጁን የተወሰኑ መንፈሶች እንመልከት። ዘላለም የሚነግሩ ነገር ካለ 11/12/2011 ነው አይደል የወጣው? ጠንካራ ሕግ ከሚባሉት ውስጥ ነው ይባላል። ከአፍሪካ በጣም ጠንካራው ሕግ ነው የሚባለው የ11/12/2019። ለዛም ያው የመድኃኒት ቁጥጥር ባለስልጣን እንደዚሁ ደግሞ የኢትዮጵያ ፓርላማውን ጨምሮ የሲቪል ሶሳይቲ ኔማቲስ ወንዱ ካንሰር ሶሳይቲ በዚህ ሕግ ጋር በተገናኘ ሽልማት ከዓለም የጤና ድርጅት የተቀበሉበት ሁኔታ አለ። በዋነኛነት ይሄ ሕግ በውስጡ የያዛቸው ነገሮች አሉ። ጠንካራ ያደረገ ምክንያት ማለት ነው። ይሄው ምንድነው? አንደኛ ሲጋራ የማይጨስባቸውን ቦታዎች እንዲኖሩ የሚያስችሉ ድንጋጌዎች አሉት። በተለይ እስከ 10 ህዝብ በሚሰበሰብባቸው ቦታዎች ላይ ማጨስን አጥብቆ ይከለክላል። እስከ 10 ሜትር እና ተመጣጣኝንም ቅጣት እና የማስተማሪያ ስርዓት በውስጡ ይዟል። እንደዚሁ ደግሞ ትምህርት ቤቶች የመሳሰሉት አካባቢ ደግሞ እስከ 100 ሜትር ድረስ ይከለክላል። ከዛም በተጨማሪ ሌሎች ጠንካራ የሚያደርጉት ነገሮች አሉ። ለምሳሌ የትንባሆ ፓኬቶች ላይ በምስል የተያገዘ ጉዳቱን የሚያሳይ ነገር እንዲቀመጥበት እስከ 70% የሚሸፍን ያስቀምጣል። በምንም አይነት መልኩ የትንባሆ ምርቶችን ማስተዋወቅ የመሳሰሉትንም የሚከለክልበት ሁኔታ አለ። ከዛ በተጨማሪ በተለይ እድሜያቸው 21 እና ከዛ በታች የሆኑ ህፃናቶች ትንባሆ መሸጥም ይከለክላል። ከዛ በተጨማሪ እንዳያጭሱም ይከለክላቸዋል። እንደዚሁም ደግሞ በነጠላ በፍሬ መሸጥንም የሚከለክልበት ሁኔታ አለው። ከዛም አልፎ እንግዲህ የትንባሆ ኢንዱስትሪው ምንም አይነት የማህበራዊ ኃላፊነት እንቅስቃሴዎች ውስጥ ኮርፖሬት ሶሻል ሪስፖንሲቢሊቲ የሚላቸው እንቅስቃሴዎች ውስጥ እንዳይገቡ ይከለክላል። የጣልቃ ገብነትንም ለመቆጣጠር ያስችላል። እነዚህ ናቸው እንግዲህ ይህን ህግ በጣም ጠንካራ ያደረጉት። ስለዚህ ህጉ እንደ ህግ ጠንካራ ነው። አፈጻጸሙን ደግሞ ትንሽ እንመልከት። እንደ አዲስ አበባ ከትንባሆ ጭስ ነፃ የሆነ ከተማ የመፍጠር ንቅናቄ እንቅስቃሴዎች መደረጋቸው ይታወሳል። ምን ውጤት ተገኘባቸው? በቁጥጥሩ ረገድ መጀመሪያ ምናልባት ይሄ ጠንካራ ህግ የምንለው ከ4 ዓመት በፊት የወጣው ህግ ከመውጣቱ በፊት የዛሬ 8 ዓመት ወር 7 ዓመት አካባቢ ነው ስራውን የጀመርነው። ስንጀምረው ግንዛቤ በመፍጠር ነው። ምክንያቱም ግንዛቤ የተፈጠረለት ማህበረሰብ ለውጥ ያመጣል። ስለዚህ በቂ ሊያሰራ የሚችል ህግ በሰዓቱ ባይኖርም እኛ ስንሰራ የነበረው ምንድነው? ግንዛቤ የመፍጠር ስራዎችን ለተለያዩ የማህበረሰብ አካላት ስንሰራ እየቆየ ነው። ከዛ በኋላ የዛሬ 4 ዓመት አካባቢ አዋጅ 11/12 ወጣ። ያንን የማሳወቅ ስራን የሰራ ነው። ያንን ካሳወቅም በኋላ ወደ ቁጥጥሩ ነው የገባ ነው። ቁጥጥሩን ስንሰራ ህጉን ተፈጻሚ የማድረግ ስራ ነው ስንሰራ ነበር። ከዛ በፊት ምናልባት የዛሬ 2 ዓመት አካባቢ የአዲስ አበባን ከትንባሆ ጭስ ነፃ እናደርጋለን የሚል ኢኒሺዬቲቭ ቀርጸን የመስራት ስራ ነው የሰራ ነው። በሰዓቱ በአዲስ አበባ ውስጥ ካሉ በጣም ከፍተኛ ሁኔታ የሲጋራ ቁጥጥር የትንባሆ ቁጥጥር ያስፈልጋቸዋል ተብሎ የተለዩ 6 ወረዳዎች ላይ በሰዓቱ የነበረው ነባራዊ ሁኔታ የሚያሳይ የዳሰሳ ጥናት ነው ያጠና ነው። ከዳሰሳው ጥናት ላይ ተነስተን ዳሰሳውን ስናጠና ትምህርት ቤቶችን አካተናል፣ የጤና አገልግሎት ሰጪ ተቋማትን አካተናል፣ ምግብና መጠጥ አገልግሎት ሰጪ ተቋማት ተካቷል፣ የወጣቶች አካባቢዎች ተካቷል። እንዲሁም የመንግስት መስሪያ ቤቶች ላይ ነባራዊ ሁኔታው ምንድነው የሚያሳየው የሚለውን ነገር ከለየም በኋላ የኢንተርቬንሽን ስራ ነው የሰራ ነው። ያ ማለት
ግንዛቤ የመፍጠር የመደገፍ ስራዎችን ከሰራም በኋላ ወዴት ነው ሄድነው? ወደ እርምጃ ነው የወሰድነው። እርምጃ ስንል አስተዳደራዊም ህጋዊ እርምጃ አለ። አስተዳደራዊውን ስንል የአዲስ አበባ ከተማ አስተዳደር ምግብና መድኃኒት ቁጥጥር ባለስልጣን የሚቆጣጠራቸውና የብቃት ማረጋገጫ የሚያረጋግጣቸው ተቋማት ላይ ነው የሰራ ነው። ይህንን ካረግን በኋላ የማይመለሱ በምክር በግንዛቤ ለውጥ የማያሳዩት ላይ ከቃል ማስጠንቀቂያ እስከ ማሸግ እርምጃ ድረስ ተወስዷል። ከዛም ባለፈ የሚወረሱ የህገወጥ የትንባሆ ምርቶች ነበሩ። ለምሳሌ በ2014 ላይ ከ30 ሺህ ብር በላይ ከ30 ሚሊዮን ብር በላይ የሚገመት የትንባሆ ምርት ተወርሶ ተወግዷል። ይሄ አንዱ የአዋጁ ኢምፕሊሜንቴሽን አካል ነው። ሌላኛው እርምጃ በገንዘብ የተቀጡ አካላት ነበሩ። ለምሳሌ በ2014 ላይ ከግማሽ ሚሊዮን ብር በላይ ተቀጠው ለመንግስት ገቢ ተደርጓል። ከዛ በኋላ ከዚህ ከዳሰሳ ጥናት በኋላ ምንድነው ለውጡን ካየን በኋላ ከመዘንም በኋላ ወዴት ነው በ11ዱም ክፍለ ከተማ ላይ የህግ ማስፈጸሙን ስራ ወደ ተግባር የቀየርንበት ሁኔታ ነው ያለው። ይሄ ወደ ተግባር የቀየርነው ነገር ደግሞ ለውጥ አምጥቶልናል። ለምሳሌ አንዳንድ ሆቴል ላይ አይተ ከሆነ ትልልቅ ስም ያላቸው ሆቴሎች ጭምር ትልልቅ ሆቴሎች ብታይ አሁን አራዳ ላይ ቦሌ ላይ ባርና ሬስቶራንቶችን ብታይ ተቋማችን ከትንባሆ ጭስ ነፃ ስለሆነ ማጨስ አይቻልም ወይም እንኳን ትንባሆ ወደማይጨስበት ተቋማችን በደህና መጡ የሚል በድፍረት ባነር ለጥፎ ታያቸዋለህ። ሁለተኛ የትኛውም ቦታ ላይ ምናልባት ማንም ሊሞክር ይችላል። ምግብና መጠጥ አገልግሎት ሰጪ ተቋማት ላይ ውስጥ ላይ ቁጭ ብሎ ማጨስ አይችልም። ቢሞክር እንኳ ባለቤቱ ወይም በሰዓቱ ያለ ያንን ድርጅት የሚመራ ማኔጀር አይፈቅድልም። ይሄ ትልቅ ለውጥ ነው። ምናልባት አንዳንድ ሱቆች ላይ አይተ ከሆነ ሲጋራ በነጠላ ላይሸጡሉ ይችላሉ። የማያውቁ ከሆነ አንተን ማያውቁ ከሆነ የዘወትር ደንበኛ ካልሆንክ ላላወቁ ሰዎች አይሸጡም። ምንድነው ይሄ የሚያሳየው? ግንዛቤ ያላቸው በነጠላ እንደማይሸጥ ያውቁታል ማለት ነው። ይሄ ለኛ ግንዛቤ ነው። ሁለተኛ ኢቨን አንዳንድ ቦታ ላይ አይተ ከሆነ የሚያጨሱ ሰዎች ራሱ እየተሸማቀቁ ሰው ያለበት ቦታ ላይ የማጨስ አዝማሚያው እየቀነሰ ያለበት ሁኔታ ነው ያለው። ምናልባት የሆነ ቦታ ላይ አጠገብ ስላጨሰ ብቻ አይ ቁጥጥር የለም ሰው እንደ ልብ እያጨሰ ነው ማለት አንችልም። ምክንያቱም ጎልቶ የሚታየው ብዙውን ጊዜ ምንድነው ግድፈት ነው፣ ክፍተት ነው የሚታየው፣ ሰፊው ነገር አይታይም። እና አዲስ አበባ ላይ እውነቱን ለመናገር ምናልባት በትዝብት አንተም አለበት አንዳንድ ቦታ ላይ አብረን የሰራናቸው ስራዎች አሉና በጠቅሉ ያው ጥሩ ተስፋ ሰጭ ለውጦች መጥቷሉ ማለት እንችላለን። ኢቭን የማያጨሰው ራሱ አሁን ለምሳሌ አይተ ከሆነ አጠገቡ የሚጨስ ከሆነ አታጭስብኝ ማለት ካልቻለ ከዛ ቦታ ተነስቶ ነው የሚሄደው። ከአጠገቡ ተነስቶ ሊሄድ ይችላል። ኦር ተው ለምን ታጨሳለህ አጠገቤ ላይ ብትለው ራሱ ሰው ግንዛቤ ስላለው ይቅርታ ብሎ ሊሄድ ነው የሚችለው። አንዳንዱ ካልሆነ በስተቀር አብዛኛው በጣም ይቅርታ ብሎ ጥሎ ይሄዳል። ይሄ ግንዛቤ ስላለ ነው። ይሄ ትንባሆ የማያጨሱ ሰዎችን ይጎዳል የሚል ግንዛቤ ያለው ማለት ነው ይሄ ሰውዬ። ስለዚህ በጠቅሉ ምንድነው አዲስ አበባ ላይ ትልቅ ለውጥ መጥቷል። ይሄንን ለውጥ ደግሞ አቶ ዘላለም ሲል እንደነበረው ኢምፕሊሜንቴሽን ህጉን ከህጉ ጀምሮ እስከ ኢምፕሊሜንቴሽኑ ያለውን በማገናዘብ የተለያዩ የህብረተሰብ ክፍሎች ለምሳሌ የኢትዮጵያ ምግብና መድኃኒት አስተዳደር ቁጥጥር ባለስልጣን እውቅና አግኝቷል ከዓለም ተቋማት ድርጅት እነ ማቴዎስ ወንዱ የኢትዮጵያ ካንሰር ሶሳይቲ የነሱም ድርሻ በዚህ ለውጥ ላይ ከፍተኛ ስለነበረ እውቅና አግኝተውበታል። የተለያዩ አካላት እንዲሁም ፓርላማ ሳይቀር እውቅና አግኝተውበታል። ኢቨን ከሆነ ድርጅት ሁላ እስከ ኢትዮጵያ ድረስ መጥተው እስከ አዲስ አበባ መጥተው የተሰሩ ስራዎችን ጎብኝተው ሂዶ እንደ አጋጣሚ ከናይጄሪያ የመጡ ግሩፖች ነበሩ። ለውጡን አሳየናቸው፣ ያለውን ነገር ፕሬዘንት አደረግን። ከዛ በኋላ ፊልድ ቪዚት ነበረ። ከዛ መጨረሻ ሚቲንግ ነበረ፣ ስብሰባ ነበረ እና እስቲ ያያችሁት ለውጥ ንገሩን አልናቸው። ነገሩን። እሺ ከእናንተ ሀገር እኛ ምን ልምድ እንውሰድ ብለን ጠየቅናቸው።
ከኛ ለእናንተ ምንም የምንሰጣችሁ ልምድ ምንም የለም። እኛ ግን ከእናንተ ልምዱን እንፈልጋለን። እንዴት ነው ትንባሆ መቆጣጠር? በእርግጥ በጣም ከባድ ነው። የብዙ ስውር እጆች ያሉበት የስራ አካል ነው። ስለዚህ ጣልቃ የሚገቡ በግልጽም በስውርም ጣልቃ ሊገቡ የሚፈልጉ አካላት ብዙ ፍላጎት ያላቸው አካላት ያሉበት ነው። ስለዚህ ይህንን ጥሳችሁ እዚህ ደረጃ ላይ እንዴት ልትደርሱ ቻላችሁ የሚል አግራሞት እስከ መናገር ድረስ የደረሱበት ነው። ምክንያቱም ይህንን እኔ ስለማቅ ነው በድፍረት የምናገረው። ብዙ ሰዎች ምናልባት አልተሰራ ምናምን ከውስጣችንም ሊል ይችላል፣ ግን ወስደ ስታሳያቸው ሊያመን ይችላል እና በየተቋማቱ ይህ ትንባሆ የማይጨስበት የስራ ተቋም ነው የሚል ማስታወቂያ በደንብ በሚታይ በጉልህ ሊታይ የሚችል ቦታ ላይ መስቀል የተቋማቱን ኃላፊዎች ቁርጠኝነት የሚያሳይ ይመስለኛል። ምናልባት ይሄ እንደውም ኢትዮጵያ ላይ ነው እንደውም በድፍረት የተሰቀለው ማለት ይችላል። ምክንያቱም ቢዝነሳቸው ላይ ፈርደው ነው እነኚህ ሰዎች የማያጨሰው። እንዴ ማላጨስ ከሆነማ ለምን እገባለሁ? አዎ አታጨስ ሂድ። በዛው ልክ ደግሞ ማይጨስበትን አካባቢ የሚፈልግ ሰው አለ። የሆቴልና የሆስፒታሊቲ ኢንዱስትሪው አካባቢ ላይ እንደዚህ አይነት መጀመሪያ አካባቢ የነበሩ ጉርምርምታዎች ነበሩ። እናስታውሳቸው እነሱም ብዬ ነው። በጣም ትልቅ መነጋገሪያ የሚሆኑ ጉዳዮች ስለሆኑ ብዬ ነው። ምናልባት ስልክ እናስቀድምና ይሄንን ጉዳይ እንመለስበታለን። መስመር ላይ ደዋ ያሉን። ሄሎ ጤና ይስጥልን። ሄሎ ጤና ይስጥልን። ጤና ይስጥልኝ። እንዴት ዋሉ? እግዚአብሔር ይመስገን። እሺ መታወቅ እንደምን ዋላችሁ? እሺ ጥያቄ አስተያየት ማቅረብ ይቻላል? አዎ ጥያቄ ነው። በሲጋራና በትንባሆ በኩል ከባለሙያዎች የተሰጠው ሀሳብ ገንቢና በጣም ጠቃሚ ነው። ሆኖም በግርታ ወይም ግልጽ ባልሆነ መንገድ ሊብራራ የሚፈልገው ጉዳይ ምንድነው? በከተማ ውስጥ የሚገኙ የሲጋራ አምራች ኢንዱስትሪዎችም ሆኑ ሌሎች ኢንዱስትሪዎች የሚያወጡት ጭስ ህብረተሰቡን ሊጎዳ አይችልም ወይ ነው። ሁለተኛ በጭሱ አማካኝነት ወይ በወጋጁ አማካኝነት የተጎዱ ህብረተሰቦችን በህግ እንዴት ሊካሱ ይችላሉ? ወይስ የህግ ከለላ እንዴት ሊደረግላቸው ይችላል? እሺ የኢንዱስትሪውን ጭስ ነው እያሉን ያሉት ወይስ ተጠቃሚዎች ሲጠቀሙ የሚያወጡትን ጭስ? ለምሳሌ እሱም አንድ ነገር ነው። ኢንዱስትሪ ለምሳሌ ሲጋራ ፋብሪካ ኢንዱስትሪ ጭስ አለው። በዛ ጭስ አማካኝነት የትንባሆ ጭስ ይወጣል። ሌሎችም እንደዚሁ ፋክተሪዎች ጭስ ያወጣሉ። የአየር ብክለት ይደረጋል። ያ ጭስ ሰዎችን ሊጎዳ አይችልም ወይ? እሺ እና በዚህ ቪክቲም የሆኑት ሰዎች እንዴት ነው በህግ ሊካሱ የሚችሉት የሚል ጥያቄ ነው ያለኝ። ስለ አዳመጣችሁኝ አመሰግናለሁ። እሺ እናመሰግናለን። ጥያቄው ተደምጧል፣ ምላሽ ይሰጥበታል። ይከታተሉን። መልካም። የእሳቸውን ጥያቄ ወደ ኋላ ላይ ከሌሎች አስተዳደራዊ እርምጃዎች ጋር በተያያዘ የሚነሱ ነገሮችን እናየዋለን። አሁን ከሆቴል ኢንዱስትሪው ጋር በተገናኘ ያለውን የዚህ የትንባሆን የመጠቀም ያለመጠቀም የመከልከል ጉዳዮች እናያቸው እስኪ። ጥሩ። በሰዓቱ ከነበረ አንድ ገጠመኝ እንነሳ። አንድ ሆቴል ነው፣ ምናልባት ስሙን መጥቀስ አስፈላጊ ባይሆንም ድብና አድርጎ ነው ሲጋራ ከዛሬ ጀምሮ ድርጅቴ ላይ አይጨስም የሚል ቁርጠኛ አቋም ላይ ደረሰ። ይሄ ሆቴል ለተወሰኑ ጊዜያት የቢዝነስ የገቢ መንገራገጮች ውስጥ ገብቶ ነበር። ያንን ጊዜ ካለፈ በኋላ ግን በጣም በሚገርም ሁኔታ ድርጅቱ ሲጋራ የማይጨስበት ድርጅት ሆኖ ተገኘ። ባለ ኮከብ ሆቴል ነው። ከዛ በኋላ በፊት ከነበረው ደንበኛ ይልቅ መጨረሻ ላይ ድርጅቱ ከትንባሆ ከየትኛውም አይነት የትንባሆ ጭስ ነፃ መሆኑ ሲታወቅ በፊት ከነበረው ደንበኛ ይልቅ ጨምሮ ነው የተገኘው። ምክንያቱም አብዛኛው ኢንተርቴን የሚያደርግ ከስተመር ሲጋራ ማጨስ ወይም የሚያጨስ ቢሆን ራሱ ድርጅት ውስጥ
የማያጨሱ ሰዎች ሆነው ተገኙ። መጨረሻ ላይ ራሱ ሲመሰክር ምን ሆኖ ተገኘ? በፊት ከነበረው ሲጋራ ሲጨስበት ከነበረው የደንበኛ ቁጥር ይልቅ ሲጋራ እንዳይጨስ ከተከለከለ በኋላ ከተወሰኑ ጊዜያት በኋላ በፊት ከነበረው ደንበኛ ይልቅ በሰዓቱ ከዛ በኋላ ከቁጥጥሩ በኋላ ራሱ እርምጃ ከወሰደ በኋላ የመጣ የከስተመር ብዛት በልጦ ተገኘ የሚል ምስክርነት ተሰጠ። ስለዚህ ምናልባት በዛ መሀል ላይ ያጣቸው የቢዝነስ እንትኖች ገቢዎች ሊኖሩ ይችላሉ። ያ ጊዜ ካለፈ በኋላ ገቢው ከነበረበት በላይ እንደተስተካከለ በተለያዩ አጋጣሚዎች ላይ ያው መስክሮልናል። ስለዚህ ይሄ ምንድነው የተወሰነ በእርግጥ በዚህ ሰዓት ላይ ዋጋ ያስከፍላል። ከጅምሩ ስለነበረ የመጀመሪያ ተቆጣጣሪዎቹ የመጀመሪያ ስትሆን ልትጎዳ ትችላለህ። አሁን በዚህ ሰዓት ላይ አይደለም። አሁን ሁሉም ጋር ሲጋራ አይጨስም፣ ተከልክሏል። ግንዛቤ ተፈጥሯል። እውቀቱ አለ። ሁሉም ቢከለክል አብዛኛው ሰው ከምንም አይነት ምቾት ከሚነሳ ነገር ንጹህ የሆነ ቦታ ይፈልጋል። ስለዚህ ቢዝነስ ላይ የሚመጣ ምንም አይነት ጫና የለም። የባሰ የተሻለ ቢዝነስ እንዲሁም ከስተመር ሊመጣ ይችላል የሚል ድምዳሜ ላይ ነው የደረሰው። ከዛ በኋላ በጣም ጥሩ። አሁንም ሌላ ደውል ያሉን እናስተናግድና እንመለሳለን። ሄሎ ጤና ይስጥልን። ሄሎ ጤና ይስጥልን። እንዴት ዋሉ? እግዚአብሔር ይመስገን። ደህና ዋላችሁ? ደህና። እስኪ ጥያቄ፣ ሀሳብ፣ አስተያየት ይቀጥሉ። እሺ፣ ትንባሆ ማጨሱ ጉዳይ ማለት ነው። አንድ ሰው ከሚያጨሰው በአጠገብ ያለው ሰው ምን ያህል ፐርሰንት የመጠቃት አቅም አለው? እሺ እሱን ነው ጥያቄ። እሺ፣ እናመሰግናለን። ጥያቄው በሚገባ ተደምጧል። ምላሽ ይሰጥበታል። ሊከታተሉን ይችላሉ። ከዛ በፊት የጽሁፍ መልእክት ለተመልካቾች አድርሰን ብንመለስ ጥሩ ይመስለኛል። ይሄን ጥያቄ ከጽሁፍ መልእክት በኋላ እንመለስበታለን። አቶ ዘላለም በደንብ እየተዘጋጁ ይጠብቁናል። ይሄንን ጉዳይ በተመለከተ ምላሽ ይሰጡልናል። የጽሁፍ መልእክታችን ተከታተሉ እንጋብዛለን። ፍለጋው ጀመረ። ቤት፣ ጥሩ ቤት፣ ተመጣጣኝ ጥሩ ቤት። ለምታውቂያቸው ነገርሽ፣ ለምታውቃቸው ነገረችልሽ፣ ለሚያውቋቸው ነገሩልሽ። ሌላ አማራጭ ጋዜጣ፣ አንድ ጋዜጣ፣ ብዙ ክምር ጋዜጣ። አሁን አንድ መጣ። እሰይ፣ ቦታው ድረስ ሄድሽ። እንደምንም በጣም ሩቅ ውድ እና እነሱ ጋር ሄድሽ። ይደውላሉ፣ መልእክት ይልካሉ። አሁንም ደወሉ፣ መልእክት፣ ደውል። ምንም የለም። አሁን ይደክምሻል። ግን እንደገና ከኋላ መጀመር፣ ለምታውቂያቸው መንገር፣ ለሚያውቁት መንገር፣ መዞር እግርሽ እስኪቀጥን። አሁን ይታክታል። ግን በመጨረሻ ራስሽን ስታይ ላንቺ መጨረሻ አገኘሽ መድረሻ። ፍሊንትስቶንም ስለናንተ ገንዘቡን ይቆጥቡ። መኖሪያውን መገንባት የኛ ኃላፊነት ነው።
ፍሊንትስቶን ሆምስ የእናንተ። ተመልካቾች ተመልሰናል። ጤናው ቤቶ ይቀጥላል። ከትንባሆ ጋር በተገናኘ የደረሰንን ጥያቄ አሁን መልስ ማየቱ ጥሩ ይመስለኛል። የማያጭሱ ሰዎች ነገር ግን ለሲጋራ ጭስ የሚጋለጡ ይኖራሉ። ለምሳሌ አጠገባቸው በሚያጨሰው አማካኝነት ጉዳት ይደርስባቸዋል። የጤና በጣም የሲጋራ ጭስ በማንኛውም ደረጃ በጣም ጎጂ ነው። በማንኛውም ሌቭል ነው የሚባለው ማለት መጠን የለውም። ትንሽ ከፍተኛ የሚባል የለውም። ስለዚህ በማንኛውም ደረጃ ጎጂ ነው። አሁን ደዋያችን እንደጠየቁት በተለይ ሰከንድ ሃንድ ስሞከር ወይም ደባል አጫሽ የምንላቸው ሰዎች ለሲጋራ ተጋላጭ የሚሆኑበት ምክንያት ምንድነው? አንደኛ ያ ሰው በሚያጭስበት ጊዜ ከሲጋራው ላይ የሚነሳ ጭስ አለ፣ ለዛ ይጋለጣሉ። ሌላው ደግሞ ወደ ውስጥ አስገብቶ የሚያወጣው ጭስ አለ። ስለዚህ ለነዚህ ሁለት ጭሶች ይጋለጣሉ ማለት ነውና እንደውም አንዳንድ ጊዜ ሁኔታውን ከባድ የሚያደርገው ምንድነው? ለምሳሌ አንድ ሻይ ቤት ውስጥ የሚጨስ ከሆነ የተለያዩ ሰዎች እየመጡ ይወጡ ያጨሱ ሊወጡ ይችላሉ። ስለዚህ እዛ ቦታ ላይ ያሉ አስተናጋጆች ሙሉ ቀን ነው ማለት ነው በዛ ጭስ ኤክስፖዝድ የሚሆኑት የሚጋለጡት ማለት ነው። እና ከዛ የተነሳ ከሌሎች አጫሾች እንደውም በበለጠ እነዚህ እዛ ቦታ ላይ የሚሰሩ ሰዎች ለሲጋራ ጉዳት የመጋለጥ እድላቸው በጣም ከፍተኛ ነው። እና እንደውም አንዳንድ የሆስፒታል ሪካርዶቻችንንም ማየት ይቻላል ወደኋላ የጥቁር አንበሳ ምናምን ለሳምባ ካንሰር የተጋለጡ አንዳንድ ሰዎች እንደዚህ አይነት ቦታ ላይ የሚሰሩ ሰዎች ናቸው። የስራ ጸባያቸው አማካኝነት የስራ ጸባያቸው ለሲጋራ ጭስ የበለጠ ይጋለጣሉ እንደማለት። ካጫሱም የበለጠ ይጋለጣሉ። ምክንያቱም ሙሉ ቀን ነው የሚያጨሱት። አንድ ሰው ይመጣል ይወጣል እያጨሰ፣ ሌላው ይመጣል ይወጣል። እነዚህ ሰዎች ግን ሙሉ ቀን እዛ ቦታ ላይ እየሰሩ ነው ማለት ነው ያሉት። ስለዚህ ከስራ ጸባያችን አንጻር ባናጨስም ራሱ ለእንደዚህ አይነት ጭስ የምንጋለጥ ከሆነ ለጤና ቅድም ላልናቸው የጤና ችግሮች የመጋለጥ እድላችንን በጣም ከፍ ያደርገዋል። ስለዚህ በፐርሰንትም ባናስቀምጠው ጉዳቱ በጣም ከፍተኛ ካጫሹም የበለጠ በጣም ከፍተኛ እንደሆነ ማየት እንችላለን። ያው ሲጋራ ስንል በነገራችን ላይ ትንባሆ ስንል ሲጋራን ብቻ አይደለም የሚያሳየው፣ ሌሎችም አይነት ከትንባሆ ቅጠል የተሰሩ የትኛው ሌሎች እንደ ሺሻ፣ አሁን ሺሻ ፍሌቨርድ ቶባኮ ነው የሚባለው ማለት ትንባሆ ነው ግን በተለያየ ጣዕም የተዘጋጀ ነው። እኛ ሀገር ያው ብዙ ቦታ ላይ ሰዎች ይጠቀሙበታል። ያው የዚህ የህግ ቁጥጥሩ አካል እንደሆነም ማወቅ እንችላለን። እነዚህ ነገሮች በሙሉ ለጤና ችግር የማጋለጥ እንትናቸው በጣም ከፍተኛ ነው ማለት ነው። መልካም። ይሄ በተለይ ለሲጋራ ጭስ የሚጋለጡ ወይም ለትንባሆ ጭስ የሚጋለጡ ሰዎች መሀል የበለጠ ጉዳት ሊደርስባቸው የሚችሉ ደግሞ ካሉ በተለይ የህፃናት፣ ነፍሰ ጡሮች የመሳሰሉትን እስኪ እነሱ ላይ ደግሞ ሊኖር የሚችለውን የጤና ጉዳትም ማየት ጥሩ ይመስለኛል። ከዚች ጥያቄ በፊት ግን ሌላ ስልክ ብናስተናግድ ጥሩ ይመስለኛል መስመር ላይ ስለገቡ። ሄሎ ጤና ይስጥልን። አብሮ ይስጥልን። ጤና ይስጥልኝ። እንዴት ዋሉ? እግዚአብሔር ይመስገን ደህና ነን። እሺ ጥያቄ አስተያየቶንና ድምጥ። ጥያቄ እኔ 8 ዓመት ነው በማጨስ የቆየሁት እና ለማቆም ብዙዎች ይመክሩኛል። ወንድም፣ እህት፣ ሌላም አልፎ ጓደኛ ይመክሩኛል። ላለማቆም ያሰብኩት ምንድነው የበሰበሰ ዝናብ አይፈራም በሚል ማለት ፈለኩትኝ። እስካሁን ድረስ ሳጨስ የቆየሁትኝ የተጎዳው የአካል ክፍል ይመለሳል በመተው ባቆመው ይመለሳል ወይስ አይመለስም በሚል። እሺ ያገረሽብኛል ወይ በሱስ ደረጃ ደርሶብኛል ወይ ነው ጥያቄው አይደለም? እሺ በጣም ጥሩ ጥያቄ ነው። ሙከራ አድርገው ያውቃሉ? ግን ምን ለማቆም ሀሳቡ ፍላጎቱ ኖሮት ሞክረው ያውቃሉ? ለማቆም ሞክሬ ነበር ግን አልቻልኩም። ሱሱ ከባድ ነበር። በራስ ውሳኔ ነው ወይስ ባለሙያ እገዛ ነበረው? አይ በራሴ ሀሳብና በጓደኛና ለማቆም ያሰብኩት። እሺ የባለሙያ እገዛ ድጋፍ አላገኙም ነበር? አላገኘው። እሺ በጣም ጥሩ ጥያቄ ነው ያነሱልን። ምላሽ ይሰጥበታል፣ ሊከታተሉን ይችላሉ። እሺ በጣም ጥሩ። ቀደም ሲል ያነሳሁትን ጥያቄ ባጭሩን መልስ እኔና የእሳቸውን ጥያቄ እናስከትለዋለን። ያው የነፍሰ ጡሮችንና የህፃናትን ጉዳይ ማለት ነው። በትክክል ያው
የትኛውም የህብረተሰብ ክፍል ያው ተጠቂ ነው ብዬ ነው የማስበው። ሌላኛው ምናልባት ዘላለም ቅድም እንትምል there is no safe level of tobacco exposure ነው የሚባለው። ምንም አይነት ዶዝ ይሄን ያክል ስለወሰድኩኝ ጉዳቱ ይሄን ያክል ስለወሰድኩኝ ብዙ ኤክስፖዝድ ስለሆንኩኝ ይሄን ያክል ነው የሚባል ነገር የለም። ምንም አይነት የጉዳት መጠኑ ይሄን ያክል እኩል ነው። በትንሹም ወደ ውስጥ ሳብክ ቀኑ ሙሉ ታጠንክ ያው ተመሳሳይ ነው። ሞርገን ህፃናት ነፍሰ ጡሮች ራሳቸው ብቻ አይደለም የሚጎዱት በጽንሳቸው ውስጥ ማለት በማህፀናቸው ያለው ጽንስ ጭምር ነው የሚጎዳው። ምንም ያላወቀ ምንም እንትን የሌለው ሰውዬ በሰላም ሊወለድ ያለ ጨቅላ ጉዳቱን ይዞ ነው የሚመጣው። እናትየዋ አጫሽ ከሆነች ከእናትየው ላይ ይዞ የሚወለድ የአካል ጉድለቶች ሊኖሩ ይችላሉ፣ የጤና ችግሮች ሊኖሩ ይችላሉ። እንዲሁም ህፃናት አካባቢ ላይ ሞር ያው ተጋላጭ ናቸው ማለት ለዚህ ጉዳት አጠገባቸው እንደ ሰከንድ አንድ ስሞከር ወይም እንደ ሁለተኛ አጫሽ የሚጨስባቸው ከሆነ ምንም ጥርጥር የለው ከሌሎቹ ይልቅ ያው የመቋቋም አቅማቸውም በዛው ልክ የወረደ ስለሆነ ተጠቂ ናቸው የሚል እሳቤ ነው ሊኖራኝ የሚችለው። በጣም ጥሩ። የጠያቂያችንን ጥያቄ እንመልከተው። ዘላለም እንደው የሚያነሱልን ነገር ካለ ሱስ ከሚያስይዙ ነገሮች አንዱ ያው ትንባሆ፣ ሲጋራ መሆኑ ይታወቃል። ጠያቂያችን ያነሱልን ነገር አለ። ሞክር ያለሁኝ አሉ። ሙከራው እና ለመተው በሚደረገው ሂደት ውስጥ የሚታለፉ ሂደቶች ይቅርታ እንግዲህ ለተፈጠረው ነገር የተነሳውን ጥያቄ እንደ አዲስ ልመልከተው መሰለኝ። 8 ዓመት እንዳጨሱ ነግረውናል ደዋያችን። 8 ዓመት ከማጨስ ጋር በተያያዘ ደግሞ ለማቆም ፍላጎት አሳይተው ሙከራ አድርገው ነበረ። ያለመሳካት ሁኔታዎችም እንዳሉ ነግረውናል። እንደው ከሱስ ለመላቀቅ በሚደረግ ጥረት ውስጥ የሚታለፉ ሂደቶች ምን ሊሆኑ ይችላሉ የሚለውን ነገር እስቲ የምናያቸው ነገሮች ካሉ ዘላለም። አድማጫችን ያነሱት ጥያቄ በጣም ጥሩ ጥያቄ ነው። ብዙ ሰዎች ብዙ ጊዜ የሚጠይቁት ጥያቄ ነው። የትንባሆ ሱስ ትንሽ ጠንከር ያለ ነው። ያው ኒኮቲኑ ሱስ የማዝያዝ ኃይሉ በጣም ከፍተኛ ስለሆነ ግን ያው ማሸነፍ ይቻላል። ያው ብዙዎች ተሳክቶላቸዋል የትንባሆ ሱስን ከማሸነፍ ጋር። አንዳንድ ጊዜ ትግል በምናደርግበት ጊዜ የማገርሸት ባህሪ ሊኖረው ይችላል። አድማጫችን እንዳሉት በተለይ ያው በአካባቢያችን የሚገኙ ቤተሰብ፣ ጓደኛም ያው ጥረት ሊያደርጉ ይችላሉ እና የብዙዎችን ሁኔታ ስንመለከት ከዚህ ሱስ ነፃ እንደሆኑ ማየት እንችላለን። እንግዲህ በዚህ ረገድ ማድረግ የሚገባቸው የተወሰኑ ነገሮች ይኖራሉ። በተለይ ሱሱ ያው ጠንካራ ነው ቅድም እንዳልነው የኒኮቲን ሱሱ። ስለዚህ ባለሙያዎችን ሄደው ቢያማክሩ የጤና ባለሙያዎችን የተሻለ እገዛ ማግኘት ይችላሉ። አሁን ባለው ሁኔታ ሁለት አይነት የሕክምና አይነቶች ናቸው ያሉት። የመጀመሪያው የነን ፋርማኮሎጂካል የምንለው ካውንስሊንግ ማለት ነው። በጤና ባለሙያዎች ከሱስ እንዲያቆሙ የሚሰጡ ምክሮች አሉ። እነዛ ምክሮች ከተከተሉ ያው ሱሱን ማቆም የሚቻልበት ሁኔታ አለ፣ ወደ ጤና ተቋም ከሄዱ ማለት ነው። የራሱ የሆነ ሂደቶች ይኖሩታል። ተጠቃሚውና ባለሙያዎቹ የሚያወጡት እቅድ ይኖራል፣ ሂደቶች ይኖሩታል። ማገርሸት እንዳይከሰት የሚያደርጓቸው ጥንቃቄዎች ይኖራሉ። እነዛ ታግዘው እነዚህ ሁሉ ተጋግዘው ነው ከሱስ የማቆም ነገሩ ሊፈጠር የሚችለው። እውነት ነው። እነዚህን በማድረግ ካውንስሊንጉ ያን ነው የሚጨምረው። አሁን እንዳልከው የራሱ የሆነ ፕላን አላቸው። በዛ መልክ እንዲያቆሙ መርዳት ይቻላል። ከዛ በተጨማሪ ግን ያው የፋርማኮሎጂካል የምንለው የመድኃኒት ኒኮቲኑን ሪፕሌስ ለማድረግ የሚረዱ መድኃኒቶች አሉ። እነዛን
ሱሱ ከበድ የሚል ከሆነ እነሱን በመስጠት እንዲያቆሙ ማድረግ ይቻላል። ማገርሸቱንም መከላከል ይቻላል። ስለዚህ አድማጫችን አሁን ጥረታቸውን እንዲቀጥሉና የበለጠ ደግሞ እዚሁ ላይ ያሉ ባለሙያዎችን ቢያናግሩ ውጤታማ ይሆናሉ ብዬ ነው የማስበው። የሱስ ሕክምና የሚሰጥባቸው ተቋማት አሉ፣ የመንግስትም የግልም። ስለዚህ እንደዚህ አይነት ተቋማት በመሄድ ግልጋሎት ሊያገኙ እንደሚችሉ መጠቆም የሚቻል ይመስለኛል። ትክክል ነው። እነዚህ በሀገራችን ያው ይሄን አገልግሎት ለማስፋፋት ጥረት እየተደረገ ነው። እንደ ዘውዲቱ፣ ጳውሎስ፣ አማኑኤል የመሳሰሉት ሆስፒታሎች ይሄ አገልግሎት ይሰጣሉና እዛ ያሉ የሳይካትሪ ባለሙያዎችን ማግኘትና አገልግሎት ተጠቃሚ መሆን ይችላል። ስለዚህ እንደዛ በማድረግ ያው ሊያጋጥማቸው የሚችል በተለይ ከማገርሸት ጋር የተገናኙ ነገሮችን መከላከል መቆጣጠር ይቻላል። ትንባሆ የሚያደርሰውን ሰፊ የሆነ ማህበራዊ ኢኮኖሚያዊ ቀውሶች አሉ፣ በቤተሰባቸውም በራሳቸውም ላይ ማለት ነው። የጤና ችግሮቻቸውን ጨምሮ እነዚህ ነገሮች መቆጣጠር ይቻላል ማለት ነው። ስለዚህ ይሄ ለአሁኑ ለጠየቁት አድማጮች ብቻ ሳይሆን ለሁሉም አድማጮች የሚሆን ምክር ነው። ዋናው ፍላጎት መኖሩ ነው ከግለሰቡ። ከዛ ደግሞ ከፍላጎት አልፎ ደግሞ ቁርጠኛ የሆነ አቋም መያዝ መቻል ነው። ባለሙያዎች ጋር ከቀረቡ ደግሞ ይሄንን አቅማቸውን ቁርጠኝነታቸውን በባለሙያ ሊታገዙ የሚችሉበት ነገር ሊኖር ይችላል። የመንግስትም የግልም ተቋማት አሉ ተኝተው ማሳከም የሚችሉ ጭምር እንዳሉ እናውቃለን። ከተማችን ውስጥ የተከፈቱ 2ም 3ም የሚሆኑ። ስለዚህ እነዚህ ጋር መጎብኘት ማየት ቢቻል መፍትሄ ይገኛል የሚል እምነት አለን። ምክንያቱም እንደነገሩን ብዙ ታዋቂ ሰዎች፣ ብዙ ትልልቅ ሰዎች ሲጋራ ሱስ መላቀቅ ችሏል። በራሳቸው ውሳኔ፣ በባለሙያ ድጋፍ፣ በቤተሰብ እገዛ ብዙ ተላቀው ጥሩ ምስክርነት ሲሰጡ ሰምተን እናውቃለን አይደለም? በትክክል አንድ ለረጅም ከ30 ዓመት በላይ ያጨሰ አርቲስት ምን አለን በህዳር ላይ በነበረን ንቅናቄ ላይ እንደ ከሱስ የወጡ ከሱስ ነፃ የወጡ ሰዎችን በሰዓቱ ጋብዘን ነበር። ታዋቂ ሰዎችን ጋብዘን ነበርና ለ30 ዓመታት እና ከዛ በላይ የሲጋራ ሱስ ባሪያ ወይም ተገዥ በለው ተገዥ ነበርኩኝ። የ9 ዓመት ልጄ ነው እንድተው ያስተለኝ አይነት ምንድነው አባባ አለኝ አለ። አቤት አልኩት አለ። እንደውም መኝታ ቤት አስገባኝ። በቃ ዛሬ እኔም ላጨስ ነው ልጁ ካንተ የወረስኩትን እኔም አጨሳለሁ አለ። ከዚያ በኋላ ደንግጬ ተውኩኝ። ከዚያ በኋላ ገማኝ አለ። ይሄ የራሱ አቋም ነው። ቶታሊ ሲጋራው ገማኝ፣ ወደኋላ አልተመለስኩም፣ ነፃ ወጣሁኝ፣ አላጨስም። ሲሸተኝ ራሱ ያመኛል አለ። ይሄ ምንድነው የሚያሳየው? የግለሰቡ አቋም ነው። ቁርጠኛ መሆን መቻል አለበት። እችላለሁ ማለት መቻል አለበት። እተዋለሁ ማለት መቻል አለበት። ለዘብተኛ ከሆነ ግን አቋም ከሌለው ነፃ ላይ ወጣ ይችላል። ስለዚህ አድማጫችን የመጀመሪያው ቁርጠኛ መሆን መቻል አለባቸው። ሁለተኛ አቅራቢያ ያሉ ባለሙያዎችን ድጋፍ መጠየቅ አለባቸው። ከዛ ነፃ ይወጣሉ። ቀላል ነው። ስለዚህ እንደዚህ ከዚህ ሱስ ነፃ የወጡ ሰዎችን ታሪክ መስማትም ተነሳሽነትን ይፈጥራል። ብዙዎች ያለፉበት መንገድን ሲናገሩ ለካ ይሄ እኛ ጋር ብቻ አይደለም ያለው የሚለውን ነገር ይማሩበታልና ምናልባት እንዲህ አይነት ታሪክ ያላቸው ሰዎች ሊያጋሩን ይችላሉ። ቢደውሉ ጥሩ ነገር ይሆናል ብዬ አስባለሁ። አሁን ደውያለን እናስተናግድ። ሄሎ ጤና ይስጥልን። አውርስጥልን ወንድ ጤና ይስጥልኝ። እንዴት ዋሉ? እግዚአብሔር ይመስገን። እንዴት ናችሁ? ደህና ነን ይመስገን አለን። በቅድሚያ ወንድዬ አንተንንና እንግዶችን ሳላመሰግን አላልኩም። እሺ አንድ ጊዜ እንደዚሁ በዚሁ በሱስ ጉዳይ ላይ ሀሳብ ምን ነገር አቅርባችሁ ነበርና እና ለውጥ አለው የተወሰነው ፐርሰንትን ለውጥ አለው በመኪና ውስጥ በመሰብሰቢያ በገበያ እና በሆቴሎች፣ ካፌዎች፣ ሻይ ቤቶች እነዚህ ነገር ውስጥ በህግ አምላክ ብለን የምታስቆሙበትም ደረጃ አለ እና እነዚህ ነገሮች ትንሽ ለውጦች አሉ። ነገር ግን አንድ ለውጥ እየራቀን ነው። አቤት ትንሽ ድምጾ ራቅ እያለን ነው። ጨመር ያድርጉልን ወይ ስልክ መነጋገሪያው ትንሽ አርቀውት ይሆን አላቅም። እየራቀ ነው ድምጾ። ሞክራለሁ። አሁን ጥሩ ሆኗል። ይቀጥሉ እስኪ።
እና ምንድነው አሁን ያልተቻለው ነገር መንገድ ላይ እያጨሰ የሚሄደውን ነው። መንገድ ላይ እያጨሰ የሚሄደውንና የሆነው ብቻ ውስን ላይ ድግግሞሽ ማርኬቶች አሉ። እነዚህ ነገሮች የመንግስት እገዛ ቢኖረው እናንተ ብቻ እየታገላችሁ ነው ያላችሁ። አሁን የመንግስት እገዛ ቢኖር ወጣቱ ጥሩ ዜጋ ለማፍራት ነው አሁን ጥረታችሁ በጣም ደስ የሚል ነው። የመንግስት እገዛ ቢኖር አሁን ወላጅ አልባ ልጆች አሉ በረንዳ ላይ የሚያድሩ ሌላም ነገር ይገርማል። ሲጋራ ብቻ አይደለም እሱ ላይ ተከቶ የሚጨሰው ነገር አለ። አሁን ሚዲያው ላይ መልቀቅ ስላልፈለኩ ነው። እዛ ውስጥ ተደርጎ የሚጨሰው ነገር ጤናማውን ሰላም የሚነሳው ነገር ነው። አረኑ ራሱ የተለየ ነገር ነው። እነዚህ ነገሮች እኔ እንደውም በሕክምና ባለሙያ ጥያቄ ሁሉ ጠይቄ ነበር። ለ15 ቀን የሚወሰደው የሆነ ክኒን ነገር አለ። እሱን ነገር ተሞክሮ በዚያም ለውጥ አላመጣንም። ያንን ሰው የቅርብ የሆነ ሰው ነውና ለመተው በጣም ዋጋ ይከፍላል፣ ይታገላል። የቤተሰብ እገዛ አለው፣ የምክር አገልግሎት አለው። ግን በጣም ዋጋ እየከፈለ ስላለ መድኃኒቱ ምን ያህል ቀጣይነት አለው ከ15 ቀን በኋላ ራሱ ሱስ ይሆናል የሚባል ነገር አለ። ይሄንንስ ነገር እንዴት ይታያል? አሁን ጥሩ አድርገው ከሽነው አቅርበውታል ባለሙያው። ዘውዲቱ ሆስፒታል፣ ጳውሎስ፣ አማኑኤል ተብሏል። እና ለ15 ቀን ነው ይሄ ነገር የሚደረገው። ከዛ በኋላ ራሱ ሱስ ይሆናል የሚባለው ከባለሙያ የሰማሁት ነገር አለና አንደኛው እሱን ነገር ምን ያህል ጊዜ መወሰድ አለበት፣ ሁለት ደግሞ የመንግስት ባለሙያ ወይም የመንግስት የሚመለከተው አካል እገዛ ቢያደርግ ልክ እንደናንተው በየመንገዱ የሚያጨሰው ሰው ምንድነው ቅጣቱ፣ ምንድነው የሚወሰድበት እርምጃ፣ እነዚህ ነገሮችም የመንግስት እገዛ ከናንተ ጎን ቢኖረው በጣም ጥሩ ውጤት ነው የምናመጣው። እና ጥያቄ ከሌለ ጨርሻለሁ። እንዲያመሰግናለሁ። እሺ፣ እናመሰግናለን። ትዝብቶን እና ሙከራውን በእውነቱ በጣም እናደንቃለን። ለዚህ የሚሰጡን ትኩረት እንግዲህ በደንብ ያየን ያስተዋልን ይመስለኛል። እናመሰግናለን። ሊከታተሉን ይችላሉ። መልካም፣ ያነሷቸው ጉዳዮችን እንመልከት እስቲ። በተለይ ይሄ ከጎዳና ላይ እና ጎዳና አካባቢ የሚውሉ የሚገኙ ልጆች የሚጠቀሙበት ሁኔታ አለ። እነሱን የመቆጣጠር ኃላፊነት የማን ነው የሚል አይነት ጥያቄ ነው። ይሄ የብዙዎቻችን ጥያቄ ይመስለኛል። ጥሩ ጥያቄ ነው። እኔ ማውራት የምችለው የትንባሆ ቁጥጥር ጉዳይ ለአንድ ተቆጣጣሪ መስሪያ ቤት ብቻ የተሰጠ ኃላፊነት መሆን የለበትም። የግለሰቦች፣ የድርጅቶች፣ የማህበረሰብ አብሮ የመስራት የጋራ ስራ ነው የሚያስፈልገው። ምክንያቱም ባለስልጣን መስሪያ ቤቱ ለብቻው ተቆጣርጦ የትም አያደርስም። የሚያግዙ አጋዥ አካላት ሊኖሩ ይገባል። ቅድም እንዳልነው የሁላችንም ጉዳይ ነው ብለናል። የኔም ያንተም የማንም ጉዳይ ነው። ምክንያቱም ሁላችንም እኩል ነው የሚነካል። ስለዚህ ተገቢ ያልሆነ ቦታ በእርግጥ አንድ ነገር ሊተኮር የሚገባ ነገር አለ። ትንባሆ ገዳይ ነው። ወዶ የገባ እስኪገባው ድረስ የማጨስ መብት አለው። ሲያጨስ ግን ሌላ ሰውን ሊጎዳ በሚችል መልኩ ማጨስ የለበትም። ገብቶት ከዛ እስኪወጣ ድረስ እስኪተው ድረስ ሌላውን ሰው በፍጹም መጉዳት የለበትም። ልብ ሊባል የሚገባው ለምሳሌ አሁን አንድ ሰው ብድግ ብሎ አጸያፊ ቃላትን ተጠቅሞ ቢሰድበኝ ዝም አልለው። ያ ምናልባት ስነ ልቦናዬ ላይ የተወሰነ ነገር ጫና ሊያደርስ ይችላል። ከተወሰነ ጊዜ በኋላ ይህንን ልረሳው እችላለሁ። የትንባሆ ጉዳይ ግን ጤና ላይ ነው፣ ህይወት ላይ ነው የሚያደርሰው ጉዳት። ጫናው ከምንም ነገር ጋር አይስተካከልም። ጉዳቱ ከምንም ነገር ጋር አይወዳደርም። የጉዳቱ ጥልቀት ከፍተኛ ነው። ስለዚህ ማንም ሰው አግባብ የሌለ ያልሆነ ቦታ ላይ ሲጨስ ካየ ነው ማለት መቻል አለበት። ለምን ታጨሳለህ? እዚህ ጋር አይጨስም፣ ብዙ ሰው የሚተላለፍበት አካባቢ ነው፣ ተው ማለት መቻል አለበት። ማይመለስ ከሆነ ህግ የማስከበር ኃላፊነት ያለባቸው አካላት አሉ። ክልክል ነው። ማህበረሰብን፣ ህብረተሰብን፣ ሰውን ይጎዳል፣ መከልከል መቻል አለባቸው። እኛ አሁን አዲስ አበባ ላይ ስንሰራ
ለብቻችን አንችል። የተለያዩ ባለድርሻ አካላትን ከጎናችን አሰልፈን ነው እየሰራን ያለ ነው። ሁሉም ያገባዋል። ስለዚህ ያንን ሁላችንም የቁጥጥሩን ኃላፊነት ወስደን የምንሰራ ከሆነ ተው የምንል ከሆነ የምናስተው ከሆነ ማስደንገጥ የምንችል ከሆነ ሰው ለምንድን ነው የተከለከልኩኝ የሚል ነገር ጥያቄ ሊያነሳ ይችላል። ኦኬ ትንባሆ ጉዳት አለው፣ ጉዳት ያደርሳል፣ የትም አይጨስም፣ ሰው ማለት ሌላ ሰውን በማይጎዳ መልኩ ማጨስ አለብኝ የሚለውን ግንዛቤ ይዞ የራሱን ድርሻ የራሱን አማራጭ ሊወስድ ይችላል። ስለዚህ ሁላችንም እዚህ ላይ ተሳታፊ መሆን መቻል አለብን። ያኔ ነው ለውጥ ልናመጣ የምንችለው። በእርግጥ ለውጦች አሉ፣ 4 ዓመት ሆኖታል። ይሄ ለውጥ ደግሞ ወደኋላ የሚመለስ አይደለም፣ ወደፊት እየተቀጣይነት ያለው ለውጥ ነው። አዲስ አበባ ላይ ይሄን ያለው ምናልባት ክልሎችም የራሳቸውን ድርሻ ይዘው የሚንቀሳቀሱበት የራሳቸው አካሄድ ሊኖራቸው ይችላል። ሁላችን እጅና ጓንት ሆነን የምንሰራ ከሆነ የማይመጣ ለውጥ የለም። ለውጥ ይመጣል። ለውጡን እንዳስተዋሉ ነግረውናል ደዋያችን። ሆቴሎች ላይ ሌሎች ቦታዎች ላይ ያስተዋሉትን ለውጥ ነግረውናል፣ አድንቀዋል፣ ጥሩ ነው ብለዋል። ይሄ ለውጥ ይሄ አይነት ተግባር ግን ሌሎቹም ጋር መስፋፋት መቻል አለበት። ሌላ ቦታ ሲባል ቀደም ሲል እንደገለጹልን መንገድ ላይ መጓጓዣ አካባቢ ብለዋል። በእርግጥ አዋጁም ላይ የሚገልጸው ነገር አለ። ማንኛውም ሰው ከበር መልስ ባለ ለሕዝብ ክፍት በሆነ ማንኛውም ቦታ ነው የሚለው። ከበር መልስ ባለ ማንኛውም የስራ ቦታ፣ በሁሉም የሕዝብ መጓጓዣና በጋራ መኖሪያ ቤት በማንኛውም የጋራ መገልገያ ቦታ ላይ ማጨስ ወይም ትንባሆን መጠቀም የተከለከለ ነው ነው የሚለው። ቃል በቃል ሳነበው እንደዚህ ነው የሚለው። ስለዚህ እነዚህ ቦታዎችም የሚከለከልበት ሁኔታ አለ ማለት ነው። ሕዝብ እስከተሰበሰበ ድረስ ለሕዝብ ክፍት የሆነ ቦታ እስከሆነ ድረስ ያ ቦታ የጋራችን ነው። የአንድ ግለሰብ የአንድ አጫሽ ቦታ አይደለም። መንገድ የሁላችን ነው፣ የጋራችን ነው። እኔም ድርሻ አለኝ። ስለዚህ እኔ ድርሻ ያለኝ መንገድ ላይ መብት አለኝ። ያንን መብቴን የሚጋፋ ነገር እዛ ላይ መፈጸም የለበትም። ይሄ ክልክል ነው ባጭሩ ስረዳው ነው። ስለዚህ ይሄንን ደግሞ ተደራሽ ለማድረግ በየእንትኑ ላይ አሁን ቢልቦርዶችን በባለፈው ህዳር ላይ አሁን በ11 ክፍለ ከተማ ላይ ከ12 ቢልቦርድ በላይ ሰቅለን ነበር። ትልልቅ ቢልቦርዶችን እስካሁን ድረስ ያልወረዱ ቢልቦርዶች አሉ። ከዛ በተጨማሪ ሚዲያዎች ላይ ሁሉንም ሚዲያዎች ተጠቅመናል። ለምን? ግንዛቤ ለመፍጠር ነው፣ ህብረተሰቡን ተደራሽ ለማድረግ ነው። ግንዛቤ ከተፈጠረ በሂደት ያ ግንዛቤ ሳያውቀው ወደ ውስጥ ይሰርጽና ሳያውቀው ለውጥ ሊያመጣ ይችላል። ሳያውቀው ሊተወው ይችላል። ሳያስተውለው ሲጋራ ህዝብ የተሰበሰበበት ቦታ ላይ ማጨስ ክልክል እንደሆነ ያቀና እዛ አካባቢ ላይ ላያጨስ ይችላል። እኔ አሁን ገጥሞኛል። አንዴ ምን ገጠመኝ፣ ጠዋት ላይ ነው፣ ጫማ እያስጠረኩ ነው። ጠዋቱኑ ብቻ ወስውሶታል ሱሱ። ልክ ገዛና ከኋላ ዞር ብሎ ሳብ ሲያደርግ ሸተተኝ። ለምን ታጨሳለህ? እየሸተተኝ ነው እኮ እኔ አላጨስም፣ ለምን ታጨስብኛለህ ስለው በጣም ደንግጦ በጣም ይቅርታ ምናምን ብሎ አጥፍቶ 2-3 ነው ያሳበው። ጣል አድርጎ ከኔ ርቆ ነው ሄደው። ይሄ አሁንም ግንዛቤ ነው። ከተሰራ ስራ የተነሳ የመጡ ለውጦች ናቸው። ይህንን የማስፋት ስራ የሁላችንም ኃላፊነት ነው። ስለዚህ ለውጥ ይመጣል፣ የማይመጣ ነገር የለም። ጉዳቱን ካሳየው መቼም ሰው እያወቀ ከአቅሙ በላይ ካልሆነ በእርግጥ ያው የሲጋራ ሱስ ኒኮቲኑ በጣም ከፍተኛ አሉ ከሚባሉ ሱሶች ውስጥ አደገኛ ቀዳሚውን ስፍራ የሚይዝ ሱስ የማስያዝ አቅሙ ከፍተኛ ነው። በዛው ልክም ደግሞ ቁራኛ ነው የሚያደርገው። ሱሱ እንደፈለገ ነው የሚዘውር። ትኩረት እንድትሰጥ አይሰጥም። ትኩረትን ነው የሚቀማ የሚወስድብህ። ስለዚህ በአንድ ነገር ላይ ትኩረት አድርገ ስራ መስራት አትችልም። ስለዚህ አማራጭ ስለሌለ ተገደ ወደ ሱሱ ትሄዳለህ። በእርግጥ ከዚህ ላይ መውጣት ይቻላል። ቅድም የራስ አቋም ካስተካከልክ፣ ባለሙያችን ካማከርክ ነፃ ልትወጣ ትችላለህ። ስለዚህ ዋናው ግንዛቤ ነው። ግንዛቤ ካለ ሰው ይቀየራል። እንደው ይሄ ስራ በሚሰራበት ጊዜ ሊገጥሙ የሚችሉ ፈተናዎች ምን ሊሆኑ ይችላሉ የሚለውን አቶ ዘላለም ሊያነሱልን ይችላሉ። የመጨረሻ ስልክ አስተናግደን እንምጣ። አሁን መስመር ላይ ደዋ ያሉት። ሄሎ፣ ጤና ይስጥልን። ሄሎ። አቤት ወንድሜ፣ እንደምን ዋላችሁ? ጤና ይስጥልኝ። እንዴት ዋሉ? አብሮ ይስጥልን። እግዚአብሔር የተመሰገነ። ደህና ናችሁ? ደህና ነን፣ ይመስገናለን። ደህና ያራ
ሲጋራ ማጨስበት ቀን በተመለከተ ሲነገር በቴሌቪዥን አየሁ። ይህ ፕሮግራም ስላለ እዚህ ፕሮግራም ላይ አስተያየት ልስጥ ብዬ ነው። እሺ ይቻላል። ትንሽ ድምፁ የመታፈን ባህሪ አለው። እሺ ምን መሰለህ ወንድምዬ፣ እሺ እኔ ሲጋራ ያጨስኩት ይገርምሃል 65 ዓመት አጭሻለሁ። 65 ዓመት በጣም ይደንቃል። ማነው ይቅር 65 ዓመት የ10 ዓመት ልጅ ነኝ ማለት ነው። የ10 ዓመት ልጅ ነኝ። ጓደኛ ነው ያስተማረኝ። ትምህርት ቤት ስንማር ከቤተሰብ ተደብቀን ከዛ በኋላ ታሪኩ ሰፊ ነው። መጨረሻ ላይ ግን አሁን ከስራ ትቼ ከወጣ በኋላ ይገርምሃል አሁን ሱስ አይቻልም፣ ይሄን አይቻልም፣ ይሄ አይቻልም፣ ይሄ አይቻልም ውሸት ነው። በእኔ እኔ ከሲጋራ ከግስላ ጀምሮ እስከ ቶስካኖ የመጨረሻ ቶስካኖ አጭሻለሁ። ይህንን ካጨስኩ በኋላ ይገርምሃል በጽናት ታመምኩኝ። ከታመምኩኝ በኋላ መጨረሻ ላይ ምንድን ነው ያልኩት ጉሮሮ አካባቢ ሲያመኝ ልክ በቃ እግዚአብሔር የተማጸንኩ ከዚያ በኋላ በቃ ጽናቱን ይዤ ቀጠልኩ። በቃ መሞት የለብኝም መዳን አለብኝ ሲጋራ ዳግም ላለመንካት። እንዴት ወሰኑ? አቤት እንደው ለማቆም እንዴት ወሰኑ? በቃ ታመምኳ። እሺ እሺ ጉሮሮ እንደ ጥፍን ነገር ታየው። ቤተሰብ እየበተንኩ ቤተሰብ እየገደልኩኝ ህብረተሰቡን እያየኩ ነበር የኖርኩት። ሲጋራ ማጨስ ታሪኩን አልደጋገሙም። ብዙዎች ብለዋል። አራድነት፣ ትልቅነት፣ ማወቅ ነበር የሚመስለው። ግን በጣም ከሚደንቅ ቆሻሻነት፣ ወራዳነት፣ ሰውን ለማጥፋት ሰውን ተብሎ ማዘጋጀት። ሲጋራ ማለት እኔ ለራሴ ያልኩት የልብ ካውያ፣ የጉሮሮ ካውያ፣ የሰውነት ካውያ ነው ያልኩት ሲጋራ። ሲጋራ በተለያየ በሽታዎች ስለሚያስይዝ ህብረተሰብንም ወክዬ ቤተሰብንም ወክዬ ከዛ ለራሴንም በማጥፋት ስለተዘጋጀ እግዚአብሔር ከዚህ ሁሉ ምህረት አውጣኝ ጊዜ ቁራጥ አቋም በእግዚአብሔር ጽናት ይዤ ወሰንኩ። ታመምኩኝ፣ ቀጠልኩ። ስታመም ምን ነበር ይጠቀም ነበር? ለሲጋራ አልኮል፣ ትንሽ አልኮል መጠጣት፣ ትኩስ ነገር መጠጣት ነበረ። ያው በእምነት የተማጠኘ የመጨረሻው መሐላ ይዤ ይቅርታ አድርግልኝና እኔ ልሙት በቃ ቅዱስ ገብርኤል ቅዱስ ሚካኤል ሲጋራ በእጄ የጨበጥኩ ጊዜ ለመኪና ዳርገን እየወሰንኩ ሰው ሁሉ ጮኸ። ከዛ በኋላ አሁን ሲጋራ ታቆም 15 ዓመት ማለት 15 ዓመት። ለውጡን እንዴት ይገልጹታል? ካቆሙ በኋላ ያለውን ህይወት፣ ጤንነት፣ ደህንነት? አይ ወንድምዬ በራሴ ላይ ሞት ፈልጌ ህብረተሰቡ እንዲጠፋ እንጂ አካባቢ በትዬ ቤተሰቦቼ ልጆቼን በትዬ የዚያው ሲጋራ ጫፍ ልጆች እየተባሉ ልጆቼ በሙሉ ያፍ አልፎ ዛሬ ሲጋራ የሚያጨስ ከርቀት ሽታ ሲመጣ ያስለቅሰኛል። ያስለቅሰኝ እባካቸው ወንድሞቼ ብዬ እለምናቸዋለሁ። በእናታችሁ ለብቻችሁ ወደዛ ሄዱና አጭሱ አታጭሱ ተብሏል፣ ግን ተው እባካችሁ ብዬ ነው የምጠይቀው። ቤተሰቤ ዛሬ ሰላም ነው። ልጆቼ ስራ ይዘዋል በሙሉ። እኔም ራሴ በሙሉ ጤንነት ላይ አለሁም። ስለዚህ ሲጋራ ራሴ ነገር ምንድን ነው አልፎ የልብ ምት ጉዳይ አለ እና ከዚ በኋላ ይህንን ጉዳይ በጥንቃቄ ነው ስለ ራሴ አሁን እድሜ የጨመረ ሲሄድ የምከታተለው። ሲጋራ ማጨስ ማለት አንገት ላይ ገመድ ማቅለጥ ማለት ነው። ስለዚህ ህብረተሰብን ይገጣል፣ ራስን ይገጣል፣ ቤተሰብን ይገጣል፣ ገንዘብን ይጨርሳል። መጨረሻ ላይ በካንሰርና በቲቪ ተይዞ መሞት ነው። ስለዚህ ከዛ ያ ሁሉ ነገር ትቶኝ ጉሮሮን ጥፍን የነበረ ጠፍቶ ከዛ ላይ ዛሬ በሙሉ ጤንነት ላይ ይገኛል። እሺ እናመሰግናለን። ሲጋራ ለመተው ግን ሙሉ አቋምና ጥራጥነት ይጠይቃል። እሺ በጣም ጥሩ፣ በጣም እናመሰግናለን የግል ተሞክሮን ስላቀረቡልን። የእርስዎ ተሞክሮ በእርግጠኝነት ብዙዎችን ያስተምራል፣ ብዙዎችን ያነሳሳል። ሂደቱ ላይ ያሉ የሚገጥሟቸውን ፈተናዎች በጽናት እንዲወጡ ጥሩ ትምህርት ይሰጣል ብዬ አስባለሁኝ። እጅግ እናመሰግናለን። የቀሩን ደቂቃዎች ጥቂት ናቸው። ስለዚህ የማጠቃለያ ነጥቦች በማንሳት ጉዳያችንን ለመጠቅለል እንሞክራለን። ስለዚህ ያልተመለሱ ጥያቄዎች አሉን። የጠያቂያችንን ጥያቄ እናስቀድመው ይሆን? ምናልባት ጠያቂያችን አንድ ጥያቄያችን ያነሱልን ከኢንዱስትሪው የሚወጣ ጭስ አየር ይበክላል፣ ይህንንስ እንዴት ታዩታላችሁ የሚል ጥያቄ አንስተውልናል። በህግ የሚካስበት ሁኔታ አለው የሚል ነገር አንስተውልናል። ዘላለም ይችን ነገር ይመልከቱልን። እሺ ትክክል ነው። አሁን የመጨረሻው አድማጫችንም እንደገለጹት እስካሁንም ስንወያይ እንደነበረው ትንባሆ የጤና ችግር ብቻ አይደለም፣ ያው ሰፊ የማህበራዊ ቀውስ ከልማት ጋር የተገናኘ ነው። እንደውም ከዚህ ኤስዲጂ ከምንለው የዘላቂ ልማት ግቦች ከሚባሉት ጋር የተገናኘና ሁሉንም ግቦች ላይ ተጽዕኖ የሚፈጥር ነው እና አካባቢ ተጽዕኖም አለው እንደተባለው ማለት ነው።
የትንባሆ ፋብሪካው ሊሆን ይችላል፣ ሲጋራው ሊሆን ይችላል። ብዙ አካባቢ ተጽዕኖች ያመጣል። ከዚህ የተነሳ ሁሉም ሴክተሮች፣ ሁሉም የመንግስት አካላት እና ሌሎች የሚመለከታቸው ባለድርሻዎች ምላሽ መስጠት አለባቸው ማለት ነው። ለምሳሌ አሁን በዚህ ከአካባቢ ጋር በተገናኘ በተለይ የአካባቢ ጥበቃ ባለስልጣን ከዚህ ጋር የተገናኙ ነገሮች ካሉ እርምጃዎችን መውሰድ አለበት ማለት ነው እንጂ ቅድም አሸናፊ እንዳለው የመድኃኒት ቁጥጥር ባለስልጣን ብቻ አይደለም ኃላፊነት መውሰድ ያለበት። ስለዚህ ሁሉም የግብርና ሊሆን ይችላል፣ ኢንዱስትሪ ሚኒስቴር ሊሆን ይችላል፣ ባህል፣ ሁሉም አካላት በየራሳቸው ከትንባሆ ጋር የተገናኙ ነገሮችን ከግምት ውስጥ አስገብተው እንደየሁኔታው ምላሽ መስጠትና የሚያስከትለውን ዘርፈ ብዙ የሆነ ጉዳት የጤና ችግር ለመቆጣጠር እንቅስቃሴ ማድረግ አለባቸው። ያው በዚህ ረገድ በኢትዮጵያ ውስጥ በአሁኑ ሰዓት ያው ይሄ መልቲ ሴክቶራል ሪስፖንስ የሚሰጥ ከሁሉም ሴክተሮች የተውጣጣ አካል አለ። እንግዲህ ይህ አካል ወደፊት በጣም እየተጠናከረ ሲሄድ የተሻለ ውጤት ያመጣል ብለን ነው የምንጠብቀው ማለት ነው። በጣም ጥሩ። እንግዲህ ካሉን ደቂቃዎች አንጻር የማጠቃለያ ሀሳቦችን እናንሳ። ቀደም ሲል አንድ ጥያቄ አንስቼ ምላሽ ያልተገኘበት ግን በዚሁ በማጠቃለያ ሀሳብ ውስጥ ቢታይ ጥሩ የሚመስለኝ እነዚህን ስራዎች ሲሰሩ ቀደም ሲል አዲስ አበባ ከተማን ከትንባሆ ጭስ ነጻ የማድረግ እንቅስቃሴዎች ሲሰሩ ሊገጥሙ የሚችሉ ፈተናዎች ይኖራሉ። እነሱን እንዴት ከማጋር ተባብረን እንዴት እንለፋቸው የሚለውን አብረን እንመልከትና እንቋጨው በዚሁ። ይሄ ምንም ጥያቄ የለውም። ቅድም ተናግሬ ያለው ብዙ ፍላጎት ያላቸው አካላት አሉ በትንባሆ ንግድ ሰንሰለት ውስጥ። ለምሳሌ አሁን አምና ከአንድ ግለሰብ ብቻ ከ23 ሚሊዮን ብር በላይ የሚገመት የህገወጥ ትንባሆ ተወርሶ ተወግዷል። በዚህ ሰዓት እንግዲህ ወርሶ የሚያስወግድ መስሪያ ቤት ሊሆን ይችላል፣ ባለሙያ ላይ ሊሆን ይችላል፣ የሚደርሱ የተለያዩ አይነት ጫናዎች ይኖራሉ። ለምሳሌ የማስፈራራት ሊሆን ይችላል፣ የዛቻ ሊሆን ይችላል፣ ኢቭን አቢዩዝ አድርጓቸው ራሱ። ለምሳሌ አሁን በአዲስ አበባ ከተማ ውስጥ የአንድ ክፍለ ከተማ ምግብና መድኃኒት ጽሕፈት ቤት ኃላፊ አሁን በዚህ ጉዳይ በቁጥጥሩ ምክንያት ታስሯል። ዳይቨር ተደርጎ አላግባብ ጠበቃ አድርጎት ስለተቆጣጠረ እሱ ጥፋተኛ እንደሆነ ተደርጎ ጥፋተኛ እንደሆነ አላግባብ የኛ ንብረት ተይዞብናል በሚል ሰበብ ታሰረ። ከዛ በኋላ ያው በዚህም ተብሎ ያው ተፈታ። ይሄ ብቻም አይደለም። የትንባሆ ንግድ ያው በጣም ከፍተኛ ትርፍ ያስገኛሉ ከሚባሉ ንግድ ዘርፎች ውስጥ አንዱ ነው። ዓለም አቀፍ ገጽታም አለው። በጣም ለምሳሌ አሁን የኢትዮጵያ ትንባሆ ፋብሪካ በጣም በውድ ዋጋ ነው ፕራይቬታይዝ የተደረገው። ይሄ ምክንያቱ ምን እንደሆነ ይታወቃል። አትራፊ ስለሆኑ ነው፣ ምንም ጥያቄ የለውም። ስለዚህ ትርፋቸው በሚነካ ሰዓት ብዙ የሚጮሁ አካላት አሉ። ከአንተ ጋር አብረው እየሰሩ ከኋላ ደግሞ ከሌላ ጋር በሁለት ቢላዋን በሁለት ማንኪያ ከዚህም ያነሱ ግለሰቦች አይጠፉም። ስለዚህ ይህንን ለመቅረፍ ምንድነው ቅድም እንዳልኩ ነው የህግ አካላት፣ የጸጥታ አካላት፣ የኢንተለጀንስ አካላት አብሮ መስራት መቻል አለባቸው። ህብረተሰቡ አብሮ መስራት መቻል አለበት። ምክንያቱም አንዳንድ ሺሻ ቤት ስታነሳ እኮ በጣም በሚገርም ሁኔታ ትውልድን የሚገሉ አይነት ስራዎች ናቸው እየሰሩ ያሉ። ሺሻው ማጨስ ብቻ አይደለም፣ ከዛ የዘለለ ነገ አገሪቷን ሊረከብ የሚችል ትውልድ ጭምር የሚመክንበት አካባቢዎች አሉ። ሺሻ ቤቶች አሁን ይሄ ነው የሚደረገው። በቅርብ ጊዜ ብዙ ተቋማት ላይ በተደረገ ነገር እንግዲህ ያስተዋልናቸው በዜና ያየናቸው ነገሮች አሉ። የተያዙ እቃዎች፣ የተዘጉ ተቋማት ሰምተናል። ስለዚህ ይሄንን ኢንተረስትድ ግሩፕ እነማን ናቸው ለማለት ትንሽ ይቸግረኛል፣ አስቸጋሪም ነው። እዚህ ጋር አሁን ሚዲያ ላይ ወጥተህ የምታወራው ጉዳይ አይደለም። ስለዚህ ምንድነው የመንግስት አካላት ቁርጠኛ መሆን መቻል አለበት። ፖለቲሽያን እዚህ ላይ በደንብ መስራት መቻል አለባቸው። ከምንም ነገር በላይ እዚህ ላይ ትኩረት መስጠት መቻል አለ። ለምሳሌ አሁን ቀላል ምሳሌ ልስጥህ። ኮቪድ ኢትዮጵያ ላይ በነበረ ቆይታ ውስጥ ወደ 7600 ገደማ አካባቢ ሰው ነው የሞተው። እንግዲህ አስቡ። በየአመቱ ግን ኢትዮጵያ ውስጥ በትንሹ 17000 ሰው ይሞታል።
በትንባሆና ተያያዥ ጉዳዮች በትንባሆ ስለዚህ እስቲ ባላንስ አድርገው የትኛው ነው ሚዛን የሚደፋው? በ3 ዓመት ቆይታ ውስጥ 7600 ሰው ህይወት ነው ወይስ በየአመቱ 17000 ሰው ህይወት ነው? ህይወት መቀማት ብቻ አይደለም። ቅድም እንዳልኩ ማህበራዊ ጉዳት አለው፣ ኢኮኖሚካል ጉዳት አለው፣ ፖለቲካል ጉዳት አለው። ይሄ ልብ ላይ ያልገባን ነገር ፖለቲካል ጉዳት በጣም አለው። ስለዚህ በተቻለ መጠን የሁላችንም ርብርብ የሚፈልግ ነው። የሚዲያው፣ የፖለቲከኞቹም፣ የጤና ስርዓቱን በአጠቃላይ እንደገና ህጉን የቁጥጥር አካላቱ ህጉንና ሌላውም የፍትህ አካላትም ጭምር ሰራ የማይመለከተው የለም ማለት ይቻላል ባጭሩ። ሁሉ ቅድም ተናግሬ ጨርሻለሁ። የማይነካው የማይመለከተው አካል የለም። ሁሉም ተሳታፊ መሆን መቻል። ከምንም ነገር በላይ ግን መንግስት እስቲ ሚዲያ ላይ ወጥቶ ስለ ትንባሆ እስቲ የሆነ የሚያወግዙ ንግግሮችን ያደርግልና እስቲ ማንዴቱን እስቲ ከታች ላሉ አስፈጻሚ አካላት እስቲ አንድ ቃል ተጠቅሞ ይናገርልን። ከዛ በኋላ በነጋታው ሊመጣ የሚችለውን ለውጥ እንግዲህ መገመት አያቅተንም። በጣም ጥሩ። በዚሁ እናጠቃል። በእውነቱ በጣም ጥሩ ጊዜ ነበረን። ጥሩ ሀሳቦች ተነስተዋል፣ ተሞክሮች ቀርበዋል። በዚህም ተመልካቾቻችን ጠቃሚ ነጥብ እንዳገኙ ተስፋ አደርጋለሁ። አሸናፊ ደመቀ በአዲስ አበባ ምግብና መድኃኒት አስተዳደር ባለስልጣን የትንባሆ ቁጥጥር አስተባባሪና የህብረተሰብ ጤና ባለሙያ ናቸው። እንዲሁም ዘላለም መንግስቱ በማቴዎስ ወንዱ የካንሰር ሶሳይቲ የፕሮግራም ዳይሬክተር እዚህ ስቱዲዮአችን በመገኘት ስለ ትንባሆና የሚያመጣቸውን ችግሮች እንዲሁም በቁጥጥር ተደርጎ የመጡ ለውጦችና እየገጠሙ ያሉ ፈተናዎችና እነሱ መውጫ መንገዶችም ጭምር ስላሰራዳችሁን ስለነገራችሁን እጅግ እናመሰግናለን። ተመልካቾች የዛሬው ጤናው ቤቶ ዝግጅታችን የተከታተላችሁት ይመስላል። ሳምንት በሌላ ዝግጅት እንጠብቃችኋለን። እስከዚያው በሰላም በጤና ቆዩ። እናመሰግናለን። ከደስታው ድባብ ሳይወጡ ዘና ብለው ሳይጨነቁ በየትኛውም የስልክ አማራጭ እጅግ ቀላልና ግልጽ የነዳጅ መክፈያ መንገድ ኮፔይ ኢብር አስፈላጊውን መረጃ ማስገባቱን ለነዳጅ ማደያ ባለሙያ ይተውት። ከርሶ የሚጠበቀው የሚደርሶትን የክፍያ ማረጋገጫ ላይ ያለውን የገንዘብ መጠን ትክክለኝነት ካረጋገጡ በኋላ የሚስጥር ቁጥሮን በማስገባት ክፍያውን ማጽደቅ ብቻ ነው። ዛሬውኑ ከፕሌይ ስቶር ወይም ከአፕ ስቶር አውርደው ይመዝገቡ። ነዳጅ መሙላትስ በኮፔይ ኢብር። አባዬ ስንት ዓመት ነው? 50 ሊሞላኝ ነው። 50 ዓመት ብዙ ነህ። እኔ አንተ ላይ ደርሳለሁ። ከኔም በላይ ታልፋለህ። አንተ ያኔ ትኖራለህ? እኖራለሁ። እኔ ባልኖርም መድን ሁሌ ይኖራል። መድን ማን ነው? የንብረቶቻችን ጠባቂ የሆነው የኢትዮጵያ መድን ድርጅት ነው። አሁን ግባ እንዳይረፍድብህ። በኋላ ስለ ኢትዮጵያ መድን ድርጅት በሰፊው እነግርሃለሁ። ክፉ አይንካችሁ። ቤተሰብ ከችግር የሀገር ሀብት ከአደጋ እንዲጠበቅ ለበርካታ ዓመታት ለሀገርም ለወገንም ዋስትና ሆነናል። ዓመታት ሲያልፉ ሀገር በሥራ እኛ በዋስትና። አስተማማኝ አጋሮ የኢትዮጵያ መድን ድርጅት